ሰላም ተማሪዎች፣ አሁን ደግሞ የምንገኘው የስራ ፈጣሪነት ወይም ደግሞ ኢንተርፕረነርሺፕ ዩኒት 4 ነው የምንመለከተው። በዚህኛው ሊስናችን የመጀመሪያውን ፓርት በዚህ ቪዲዮ እንመለከታለን ማለት ነው ሙሉ በሙሉ። the product is anything offered to the market for attention acquisition use of consumption that may satisfy a want or need ይላል። እንግዲህ በራሱ ፕሮዳክት የምንለው ምርት ስንል ሰዎች የሚፈልጉትን ነገር ለማግኘት የሚገዙት ማንኛውም አይነት ነገር፣ ለምሳሌ ምግብ፣ ልብስ ወይም ደግሞ ስልክ ሊሆን ይችላል። እነዚህ ነገሮች በዋና ዓላማቸው የሰውን ፍላጎት ማርካት ስለሆነ እነዚህ ነገሮች ፕሮዳክት ተብለው ይጠራሉ ማለት ነው። ፕሮዳክት ካን ቢ ሞር ዛን ሲንግል ጉድ ኦር ሰርቪስ ኦር ሬንጅ ኦፍ ጉድ ኦር ሰርቪስ ዩ ኦፈር ይላል። እንግዲህ ምርት ማለት ከአንድ ቁስ ወይም ደግሞ እናንተ ልታቀርቡት ከምትችሉት በላይ ሊሆን ይችላል፣ ወይም ደግሞ የምታቀርባቸው የተለያዩ የሸቀጥ አገልግሎቶች ስብስብ ውጤትም ሊሆን ይችላል። ሁልጊዜ ምርት ሲባል የሚጨበጥ እቃ ብቻ ነው ብለን ልንደመድብ አንችልም። ሰዎች የምንሰጣቸው አገልግሎቶች ለምሳሌ የፀጉር ስራ፣ ጥገናዎች፣ ሌሎችም አይነት ነገሮች ኦፈር እስከተደረጉ ድረስ ፕሮዳክት የመሆን እድላቸውና በዛ ዲፊኒሽን ውስጥ የመግባታቸው እድል ሰፊ ነው ማለት ነው። ሜኒ ኢንተርፕረነርስ ፋይንድ ዲፊካልት ቱ አይደንቲቲ ኤ ኒው ፕሮዳክት ሰርቪስ ኦር ኒው ማርኬት ኦፖርቹኒቲ ይላል። ብዙ ስራ ፈጣሪዎች ወይም ደግሞ ስራ የሚፈጥሩ ሰዎች አዲስ ምርት ወይም አገልግሎቶቻቸውን ወደ አዲስ ገበያ እድል ለመፍጠር እንግዲህ በጣም ሲቸገሩ ትመለከታላችሁ። አዲስ የንግድ ሀሳብ ማመንጨት በራሱ ሰዎች ምን እንደሚፈልጉ መረዳት፣ ለብዙ ነጋዴዎች እቃዎችን ማቅረብ እና ሌሎችንም ነገሮች ይመለከታል እና በጣም ቀላል ነገር አይደለም ማለት ነው። ከዚህ አንግል ኦርጋናይዜሽን ሰክሰስ ኢን ዲፔንደንት ኦን ከስተመር ሳቲስፋክሽን ኤንድ ዲላይት ይላል። የአንድ ድርጅት ስኬት በደንበኞቹ እርካታና ደስታ ላይ የተመሰረተ ነው እያለ ነው። ማለትም አንድ ድርጅት ውጤታማ የሚሆነው ደንበኞቹ በሚያገኟቸው ነገሮች ሲደሰት ብቻ ነው፣ ወይም ደግሞ ደንበኞቹ እሱ ለሚያመርታቸው ፕሮዳክቶች ተቀባይነት እስካለው ድረስ ብቻ ነው እንጂ ዊዛውት ዛት ምንም አይነት የሚያገኘው ፕሮፊት አይኖርም ማለት ነው። ከስተመር ሳቲስፋክሽን ኢዝ አቺቭድ ስሩ ይላል። እንግዲህ የደንበኞች እርካታ ብዙ ጊዜ ሳቲስፋይ ሲሆን የምትመለከቱት አቺቭድ ስሩ ዘ ዲቨሎፕመንት ኦፍ ፕሮዳክት ኤንድ ሰርቪስ ዊች ሃቭ ኦል አትሪቢዩት ሪኳየር ባይ ዘ ከስተመር ይላል። እንግዲህ የደንበኞች እርካታ የሚገኘው ደንበኞች የሚፈልጓቸውን ነገሮች ሁሉ የተሟሉላቸውን ምርቶች፣ አገልግሎቶች በማልማት ወይም በማሳደግ ብቻ ነው። ለምሳሌ ደንበኞች እንዲደሰቱ ከተፈለገ የሚፈልጉትን ምርት በበቂ ሁኔታ ማምረትንም ይጠይቃል ወይም ይመለከታል። በዚህ አማካኝነት ደንበኞች እርካታ ውስጥ እንዲገቡ ወይም ደግሞ እርካታ እንዲያገኙ ማድረግ ይቻላል ማለት ነው። ፕሮዳክት ኢንክሉዲንግ ፊዚካል ኦብጀክት ኤንድ ሰርቪስ ፐርሰን ኤንድ ፕሌስ ኦርጋናይዜሽን አይዲያ ኦር ሚክስ ኦፍ ዞስ ኢንታይዝ ይላል። እንግዲህ ምርቶች የሚባሉት እንግዲህ የሚጨበጡ ቁሶች ሊሆኑ ይችላሉ፣ አገልግሎቶች፣ ሰዎች፣ ቦታዎች፣ ድርጅቶች፣ ሀሳቦች ወይም ደግሞ የእነዚህ ሁሉ ድብልቆች ሊሆን ይችላል፣ ወይ ደግሞ ሚክስድ የሆነው ነገር ለምርት ሊቀርብ ይችላል። በዚህ አማካኝነት ነው ፕሮዳክት ልንለው የምንችለው። ሰርቪስ አር ፕሮዳክት ዛት ኮንሲስት ኦፍ active benefit or satisfaction that are offered for sale such as hair cutting, tax preparation and home repair ይላል። እንግዲህ አገልግሎቶች ማለት መጀመሪያ ሰርቪስ የምንለው ብዙ ጊዜ ለሽያጭ የሚቀርቡ ተግባራት ናቸው፣ አክቲቪቲ የምንለው ማለት ነው። ቤነፊት ኦር ጥቅሞች ሊሆኑ ይችላሉ ወይም እርካታዎች ሊሆኑ ይችላሉ፣ የሚሰጡ ምርቶች ማለት ነው። እነዚህን የሚሰጡ ምርቶች በአጠቃላይ ለምሳሌ የፀጉር ስራ፣ የታክስ ዝግጅት ወይም ደግሞ የቤት ጥገና አገልግሎቶች ሙሉ በሙሉ ሆም ሪፔርስ የሚባለው ማለት ነው። እነዚህ ነገሮች በጥቅሉ ሰርቪስ ኤንድ ፕሮዳክት ዛት ኮንሲስት ኦፍ የሚይዛቸው ነገሮች ናቸው ማለት ነው። አገልግሎቶች የሚጨብጧቸው እቃዎች ሳይሆን ለሰዎች የምንሰጣቸው ሙያዊ ድጋፎች መሆናቸውን ታውቃላችሁ በዚህ ማለት ነው። ሰርቪስ አር ኢሴንሻሊ ኢንታንጀብል ኤንድ ዱ ኖት ሪዛልት ዛት ኦነርሺፕ ኦፍ ኤኒቲንግ ይላል። እንግዲህ አገልግሎት ስንል ስንገዛ እቃውን ይዘነው አንሄድም። መጀመሪያ ለምሳሌ አውቶቡስ ስንሳፈር የምንከፍለው ለጉዞ እንጂ ለአውቶቡስ አይደለም። በመጀመሪያ ደረጃ ለባለቤትነት ለመያዝ ሳይሆን እዛ ባስ ውስጥ የሆነችን አገልግሎት ለማግኘት ለመሳፈር ኢንታንጅብል ነው የሚለውም ለዚህ ነው። ዶንት ሪዛልት ኢዝ ኦነርሺፕ ኦፍ ኤኒቲንግ ይላል። እንትን ነው ምንድነው? አገልግሎቱን ስንገዛ እቃውን ይዘነው አንሄድም። ነገር ግን ከእቃው የሆነ ነገር ይዘን እንሄዳለን። ወይም ማሽን ስገዙ ማሽኑን የምገዙት ማሽኑን ፈልጋችሁ ሳይሆን ማሽኑ የሚሰጣችሁ የሆነ አይነት ሰርቪስ ስለፈለጋችሁ ነው ማለት ነው። ሌላኛው እንግዲህ ሰክሰስ ፕሮዳክት ኦር ሰርቪስ ዶንት ኦንሊ ሃቭ አትራክቲቭ ፓኬጅ ዲዛይን በት ሹድ ቢ ኦልሶ ኤብል ቱ ፕሮቫይድ ሪቪስ ፐርፎርማንስ ያላቸው ይኖራሉ። ስኬታማ ምርቶች ብዙ ጊዜ የምንላቸው አገልግሎቶቹ ማራኪ የጥቅል ንድፍ ሀሳቦች ማለትም የሚቀርቡት እቃዎች በጣም የሆነ
የተጌጡ መሆን ሊኖርባቸው አይችልም ብዙ ጊዜ። ነገር ግን ጠንካራ የሆነ አፈጻጸም ሊኖራቸው ይችላል። ማለትም ማርኬት ውስጥ ተፈላጊነት፣ ጠንካራ ጥቅም ካላቸው ያለምንም እንትን ለገበያ ይቀርባሉ። ለምሳሌ ስኳርን ከተመለከታችሁ፣ ለምሳሌ ዘይትን ከተመለከታችሁ እነዚህ በጣም ተፈላጊ ፕሮዳክቶች ስለሆኑ ያለምንም ችግር ነው ለገበያ ሲቀርቡ በጣም ብዙ ደንበኛ የሚያገኙት። ከዛ አንጻር ነው የሚታየው ማለት ነው። Once opportunity in selected and the business model has been designed, the next step is developed in commercial version of opportunity ይላል። እንግዲህ የንግድ ድሎች ከተመረጠና የንግድ ሞዴሉ ከተቀረጸ በኋላ ቀጣዩ ደረጃ የድሉን ለገበያ የሚቀርብበት ስሪቶችን የማልማት ሂደት ይሆናል። ይህ ምን ማለት ነው? ጥሩ ሀሳብ ካገኛችሁ በኋላ ያንን ሀሳብ ወደ እውነተኛና ለሰው የሚሸጥ ምርት መቀየር ግዴታ ያስፈልጋል ወይም መቀየር አለበት ተብሎ ይታመናል ማለት ነው። Product development is the process of through which companies react to the market signal, respond to a change in the customer demand, and adapt new technology for way into new areas and ensure continuous growth ይላል። እንግዲህ ምርት ማሳደግ ማለት ገበያው የሚፈልጋቸውን የተለያዩ እይታዎች መመልከት፣ በቴክኖሎጂ የታገዙ ንግዶችን ማሳደግ፣ ሁልጊዜ ማሻሻል ይመለከታል ወይም እነዚህን ነገሮች የሚያጠቃልል ነው። ፕሮዳክት ዲቨሎፕመንት የምንለው ወይም ደግሞ የምርት ልማት የምንለው እንግዲህ ኮር ፕሮሰስ አቺቪንግ ስትራቴጂክ ኦብጀክት ሊያሳካቸው የሚፈልጋቸው ስልታዊ ግቦችን ያስፈልጉታል ወይም ደግሞ አሉት ማለት ነው። ሪኒዋል ኦፍ ካምፓኒ ቢዝነስ ሞዴል ኤንድ ሪታይሪንግ ኮምፒቲሽን ፎር ዲስፕሌሲንግ ዘ ካምፓኒ ፎር ማርኬት ፖዚሽን ይላል። እንግዲህ ከተወዳዳሪ ኩባንያዎች ከገበያ ቦታዎች እና ከተለያዩ ቦታዎች ላይ ማርኬቱ እንዳይወጣ ወሳኝ የሆኑ ሂደቶች ያስፈልጉታል ብዙ ጊዜ። ስለዚህ ጠንካራ የሆኑ የገበያ ስትራቴጂዎችን መቅረጽ ይኖርበታል በገበያው ሰርቫይቭ አድርጎ ቀጣይነት እንዲኖረው። ኔክስት ላይ እንግዲህ ፕሮዳክት ኦር ሰርቪስ ዲቨሎፕመንት ፕሮሰስ ኢዝ ፓርት ኦፍ ኦቨርኦል ኒው ቬንቸር ክሬሽን ኦፍ ፕሮሰስ ይላል። እንግዲህ አዲስ ንግድ ወይም ደግሞ ድርጅት ስንመሰረት ብዙ ጊዜ ምርታችንን እንዴት እንደምናለማ ማወቅና የስራ ስትራቴጂዎችን መንደፍ ግዴታ ያስፈልጋል ማለት ነው። There are many models that advocate what the product, service, and generation process should look like. For this purpose, we shall adopt for distinct stage አለ። እንግዲህ ምርታችንን ለማሳደግ እና ለመስራት ብዙ ጊዜ መንገዶች ቢኖሩ እኛ ግን ሂደቱን በቀላሉ ለማሳለጥና ለማስኬድ አራት ወሳኝ ክፍሎችን ማወቅ ይኖርብናል። ወይም ደግሞ አላማችንን ለማሳካት አራት የተለያዩ ደረጃዎችን ልንመለከት ይገባል። The stage can be referred to as the idea generation, incubation, implementation and diffusion ይባላል። ብዙ ጊዜ እነዚህ አራት ደረጃዎች ናቸው በገበያ ምርት ውስጥ ለሚገባ ፕሮዳክት እና ለአምራቹ ሂደቶች የሚባሉት። የመጀመሪያው ሀሳብ ማመንጨት ወይም አይዲያ ጀነሬሽን የምንለው ነው። ሁለተኛ ያንን ሀሳብ ማዳበር ወይም ደግሞ እያሳደጉ መሄድ ኢንኩቤሽን የምንለው ነው። ሶስተኛ ተግባራዊ ማድረግ ወይም ኢምፕሊሜንቴሽን የምንለው ተግባራዊ ይደረጋል ብዙ ጊዜ እና አራተኛ ላይ ዲፊዥን ወይም ማሰራጨት የምንለው ይደረጋል በገበያ ውስጥ። እነዚህ አራት ስቴጆች ግዴታ ኤፌክቲቭ ሆኖ መተግበር አለባቸው። ኤፌክቲቭ ፕሮዳክት ኢኖቬሽን ኢዝ ጋይድድ ባይ ዌል ዲፋይንድ ኒው ፕሮዳክት ስትራቴጂ። እንግዲህ አዲስ የተሳካ ነገር ለመፍጠር አስቀድሞ ግልጽ የሆነ እቅዶችና ተገባበሮችና መመሪያዎችን ማስቀመጥ ግዴታ ይሆናል ብዙ ጊዜ። ዘኒ ፕሮዳክት ስትራቴጂ አቺቪንግ ፎር ሜን ጎል፣ የተለያዩ ሜን ጎሎች አሉት ብዙ ጊዜ እቅዶችና ስትራቴጂዎች የምንከተልበት ዝም ብለን ሳይሆን አራት ትልልቅ ጥቅሞችን ለማግኘት ነው። ብዙ ጊዜ ስትራቴጂዎችን ብንነድፍ ወይም እቅዶችን ብናወጣ ምን ነገሮችን አቺቭ ማድረግ እንችላለን? መጀመሪያው ኢት ጊቭ ዳይሬክሽን ነው። ብዙ ጊዜ ምን ይሰጠናል? አቅጣጫ ይሰጠናል። የሆነ ነገር ለማድረግ ዝም ብለን አይደለም የምንጓዘው። ጀስት ላይክ በሆነ ጋይድላይንስ እና ኒው ፕሮዳክት ቲም ከሆነ ፎከስ ኦን ቲም ኢፈርት ነው። በቃ የሆነ ኢፈርት አቅጣጫችንን ይዘን ለአዲስ ምርት የቡድኑን ጥረት በአንድ አቅጣጫና ትኩረት ላይ ብቻ ለማድረግ ያስችለናል። ብዙ ጊዜ ይህ ነው ጥቅሙ። ኢንቴግሬት ፈንክሽናል ኦር ዲፓርትመንታል ኢፈርት አለ። ሁለተኛ ላይ እንግዲህ የተለያዩ የስራ ክፍሎች ወይም ደግሞ የክፍል ሂደቶችን ለማሰባጠር ይረዳናል። በድርጅቶች ውስጥ የተለያዩ ክፍሎች ለምሳሌ የሽያጭና የፋይናንስ ክፍል ለመለየት ተቀናጅተውም እንዲሰሩ ለማድረግ አንዳርጎ ግዴታ ጠቀሜታው ይህ ነው ሊባል የሚችል አይደለም። ኢታሎ ታስክ ቱ ቢ ዴሊጌት ቱ ቲም ሜምበርስ ይላል። እንግዲህ ስራውን ለሁሉም ሰው በየችሎታቸው ለማከፋፈል እና ጥቅም እንዲሰጡ ለማድረግ እንደየስራቸው ሁሉም ስራቸውን ለማሳለጥ እንዲረዳቸው ይጠቅመናል። ኢት ሹድ ቢ ፕሮአክቲቭ ኖት ሪአክቲቭ ማኔጅመንት ዊች ኢንክሪዚንግ ዘ ላይክሆልድ ኦፍ ሞር ትሩ ሰርች ፍሮም ኢኖቬሽን ኤንድ ኦፖርቹኒቲ። ነገሮች እስኪበላሹ ከመጠበቅ ይልቅ ምን እንድናደርግ ያደርገናል? ፕሮአክቲቭ ሆንን አስቀድሞ በማሰብና በማቀዳድ አዲስ ነገሮችን መፈለግ ለስኬታማ የሚሆኑ ኢኖቬሽኖችን እንድንፈጥር እቅድ ይከፍታል ማለት ነው።
ኒው ፕሮዳክት ዲቨሎፕመንት ፕሮሰስ ስታርት ፎር አይዲያ ይላል። ብዙ ጊዜ ማንኛውም ትልቅ ስራ የሚጀመረው ከትንሽዬ ሀሳብ ወይ ደግሞ ንድፈ ሀሳብ ነው፣ ወይም አሪፍ ሀሳብ ከሚባል ነገር ነው የሚጀምረው። ኢት ሹድ ቢ ፕሮአክቲቭ ኤንድ ሲስተማቲክ። ብዙ ጊዜ ሀሳቡን ስንፈልግ በዝምታ ሳይሆን በስልት ነው እና እንደዚሁም በጥናት ላይ ተመስርተን ነው ያንን ሀሳብ የምንፈጥረው ወይም የምናስበው። እንደዚሁም ደግሞ ካምፓኒስ ሃቭ ቱ ኢንካሬጅ ኤኒ ኒው አይዲያ ኮሚንግ ይላል። እንግዲህ ካምፓኒ የሚባሉት ወይ ደግሞ ድርጅቶች ማንኛውንም ሰራተኛ የሚያመጣውን ሀሳብ ሳይንቁ መደመጥ አለባቸው ተብለው በፕሪንሲፕል ደረጃ ነው የሚረዱት። መሆንም ያለበት እንደዛ ነው። some of more fruitful source of idea for entrepreneurship including consumer existing product and service distribution channel for the federal government and research and development ይላል። እንግዲህ አዲስ ሀሳቦች ከየት እናገኛለን ለሚለው እንግዲህ ብዙ ጊዜ ጥያቄ ደንበኞችን በማየት ያስፈልጋል። ከስተመሮቻችን ያሉትን ምርቶች በማየት በገበያው ላይ ያሉ ምርቶች እጥረት አለ የለም የሚለው መመልከት ከቻልን ብዙ ጊዜ መፍትሄ እናገኛለን፣ ወይም ለምናመርተው ምርት አቅጣጫ ይሰጠናል ማለት ነው። The company typically has to be generated many idea in order to find a few good ones ይላል። እንግዲህ አንድ ኩባንያ ጥቂት ጥሩ ሀሳቦችን ለማግኘት ብዙ ጊዜ ሀሳቦችን ማመንጨት ሲኖርበት ትመለከታላችሁ። አሊያም ከ100 በላይ ሀሳቦችን አመንጭቶ አንዱ ትክክለኛ ሀሳብ የመሆን እድል ሊኖረው ይችላል። ያ ፕንሰል የሚያደርግ ከዚህ ነው የሚነሱት ብዙ ጊዜ። ኢን ዘ ሰርድ ስቴጅ ላይ እንግዲህ the purpose to listen to the number of idea to few vital and valuable idea ይላል። እንግዲህ በሶስተኛ ደረጃ ላይ የምትመለከቱት የሂደቱ ዓላማ እንግዲህ የሀሳቦችን ቁጥር በመቀነስ ጥቂት ጠቃሚ ሀሳቦችን ብቻ ማስቀረት ነው፣ ወይም የሆነ ቫሉብል የሆኑ ሀሳቦችን ከብዙ ሀሳቦች መካከል ነጥሎ ማውጣት እንድንችል ያደርገናል። the idea should be written down and reviewed each week by an idea committee. we should be sort an idea into 3 group ይላል። እንግዲህ ሀሳቦች እንዳይጠፉ መዘርዘር፣ መጻፍ፣ እንደዚሁም በባለሙያዎች እይታ በየተወሰነ ጊዜ ኢንተርቫል መከታተል እና ሀሳቦችን ብሬክ ዳውን ማድረግ ያስፈልጋል። ሌላኛው ብዙ ጊዜ ማርኬት ስትራቴጂ ፕላን ኮንሲስት 3 ፓርት አሉት። የማርኬት የስትራቴጂ ፕላኖች ወይም ደግሞ የምናወጣቸው እቅዶች በውስጣቸው 3 ነገሮችን ኮንሲስት ያደርጋሉ በማርኬት ውስጥ። የመጀመሪያው ማርኬት ሳይዝ ስትራክቸር ኤንድ ቢሄቪየር ነው። የገበያ መጠናችን፣ መዋቅራችን እና የገበያው ባህሪ ምንድን ነው፣ ቢሄቪየሩ ምንድን ነው ብለን እንረዳለን። ገበያው ምን ያህል ትልቅ ነው፣ ደንበኞቻችን ምን ያህል ይወዳሉ ወይም ነገሩን ይጠቀማሉ እና ምን ያህል ድረስ ባህሪያቸው ምንድን ነው የሚለውን መጀመሪያ እነዚህን ማርኬት ስትራቴጂ ፕላን ውስጥ 3 ፓርቶች ናቸው። ሌላኛው ፕላንድ ፕራይስ ዲስትሪቢዩት ስትራቴጂ ኤንድ ማርኬት በጀት ኦፍ ፈርስት ይር አለ። እንግዲህ የታቀደው ዋጋ፣ የመከፋፈያ ስልቶች፣ የመጀመሪያ ዓመት የግብይት በጀታችን ሊቀመጥ ይገባል። ማለትም በዚህ ዝርዝር ውስጥ ሊኖር ይገባል። ይህም ማለት ምን ማለት ነው? እንግዲህ ምርቱ ምን ያህል ስንት እንሸጠዋለን፣ እንዴትስ እናሳድገዋለን፣ ስንት ገንዘብ ለማስታወቂያ እንደዚሁም ለተለያየ ነገር እናወጣለን የሚሉትን መወሰን ያስፈልጋል። ሎንግረን ሴሌን ፕሮፊት ጎል ማርኬት ሚክስ ስትራቴጂ አለ። ለምሳሌ የረጅም ጊዜ የሽያጭና የትርፍ ግቦች ሊኖሯቸው ይገባል። እንደዚሁም ደግሞ የግብይት ድብልቅ ስትራቴጂዎች ደግሞ ቅልቅል ያላቸው ለረጅም ጊዜ ምን ያህል መሸጥ እችላለሁ፣ ማትረፍ እችላለሁ፣ ግብዓቶችንስ እንዴት አዋህጄ ለገበያ ላቀርብ እችላለሁ የሚሉትን ነገሮች ስኬልፉል በሆነ ሁኔታ ማወቅ ያስፈልጋል። ወይም እነዚህ ነገሮች ሊጠቃለሉ ይችላሉ። እንግዲህ 6 ላይ የምንመለከተው ቢዝነስ አናሊሲስ ነው፣ ወይም የንግድ ትንተናዎች የምንላቸው በተለምዶ። የ6ኛው ደረጃ እንግዲህ ስራው ትርፋማ ያደርገናል ወይስ አያደርገንም የሚለውን የምናሰላስልበት ክፍላችን ሲሆን ትመለከቱታላችሁ። ይህ ማለት እንግዲህ ምንድን ነው? አፍተር ማኔጅመንት ዲቨሎፕመንት ፕሮዳክት ኮንሰፕት ኤንድ ማርኬቲንግ ስትራቴጂ ኢት ካን ኢቫሉዌት ስሩ ፕሮፖዛል ቢዝነስ አትራክቲቭነስ ይላል። ማለትም ቀደም ሲል የአመራሩን የምርት ጽንሰ ሀሳብ ከዛ የግብይት ስትራቴጂ ካዘጋጀን በኋላ ቀጥሎ ወደ ምንድን ነው የምንቀይረው? የቀረቡትን የንግድ ሀሳቦች ሳቢነት ወይም ውጤታማነታቸውን መገምገም ያስፈልጋል። ማለትም የምርቱን አይነት መሸጫ መንገዱን ቀደም ሲል አውጥተን ነበር። ከላይ በተመለከትናቸው ስትራቴጂዎች ላይ እንዴት ነው ስራው ማራኪና አዋጭ መሆኑን በዝርዝር የምናይበት ቦታ እንግዲህ ይህኛው ነው ማለት የቢዝነስ አናሊሲስ ወይም ትንታናችን ላይ በጥልቀት እንመለከታለን ማለት ነው። ከዛ ኤስቲሜት ቶታል ሴልስ ማኔጅመንት ኒድ ቱ ኤስቲሜት ዌዘር ሴልስ ዊል ቢ ሃይ ኢነፍ ቱ ኤል ሳቲስፋክቶሪ ፕሮፊት ይላል። እንግዲህ ኤስቲሜት ቶታል ሴልስ የሚባለው እንግዲህ የተገመተ ጠቅላላ ሽያጭ ማለት ነው። ወይም የሚገመተው ጠቅላላ ሽያጭ የሚሸጠው ዕቃ መጠን ድርጅቱን አትራፊ ለማድረግ ይበቃል ወይንስ አይበቃም የሚለውን
ማጥናት የሚያስፈልገው በዚህኛው ስቴጃችሁ ላይ እንደሆነ ልታውቁ ይገባል። ሌላኛው እንግዲህ ኤስቲሜት ኮስት ኤንድ ፕሮፊት የሚል አለ። ማለትም ወጪና ትርፍን መገመት ወይም ደግሞ መለየት ያስፈልጋል። ብዙ ጊዜ አፍተር ሴል ፎርካስት ዘ ማኔጅመንት ሹድ ኤስቲሜት ዘ ኤክስፔክት ኮስት ኤንድ ፕሮፊት አት ዘ ቫሪየስ ሌቨል ኦፍ ሴልስ ቫልዩ ይላል። የሽያጭ ትንበያ ከተሰራ በኋላ እንግዲህ አምራቹ በተለያዩ የሽያጭ መጠኖች ላይ የሚጠቀማቸውን ወጪዎች፣ ትርፎች መለየት ያስፈልጋል። ብዙ ጥቂት ለምሳሌ ብዙ ወጪዎች ካሉበት ከፕሮፊቱ አንጻር ይመለከተዋል ወይም ፕሮፊት ኮስት ማክሲማይዝ ያደርጋል ወይም ደግሞ ይለያቸዋል ሁለቱን ማለት ነው። የፕሮዳክት ዲቨሎፕመንት የሚባለው እንግዲህ የምርት ማሳደግ ወይም ማልማት የምንለው በተለምዶ ማለት ነው። ይህ ደረጃ ሀሳብ ወደ እውነተኛ ተጨባጭ ሆነ ወደ ምርት የምንቀይርበት ክፍል እንደሆነ መመልከት ይኖርባቸዋል። 7ኛው ስቴጅ ላይ ያለው ይሄ ፕሮዳክት ዲቨሎፕመንት የሚባለው ሀሳቦችን ወደ እውነተኛ የሚጨበት ምርትም ሲቀይሩ ብዙ ጊዜ ምርታማ ወይም ምርትን መስራት ወይም ማልማት ይባላል ፕሮዳክት ዲቨሎፕመንት። ኢት ፕሮዳክት ኮንሰፕት ፓስን ዘ ቢዝነስ ቴስት ኢት ሙቭ R&D or engineering to be developed to one or more physical version of the product concept ይላል። እንግዲህ የምርት ጽንሰ ሀሳቦችን የንግድ ፈተናዎችን ካለፈ የተለያየ ምርመራና ልማቶችን R&D የሚባለው ወይም ደግሞ የኢንጂነሪንግ በመሄድ ወደ አንድ ወይም ወደ አንድ በሌላ ወደ ሆነው አካላዊ የምርት ሂደቶች ሲቀየር ወይም ጽንሰ ሀሳቡ ወደ መሬት ሲወርድ የምንጠቀምበት ነው። ይህ ማለት ምን ማለት ነው? ቀለል ባለ አማርኛ እንግዲህ ሀሳቡ አዋጭ ከሆነ ወደ ፋብሪካ ወይም ደግሞ ላብራቶሪ ሄዶ በእጅ የሚነካ ትክክለኛ እቃ ሆኖ እስኪሰራ ድረስ ያለውን ፕሮሲጀር የሚከተልበት ሂደት ነው። ኢትስ ጎል ኢዝ ቱ ፋይንድ ዘ ፕሮቶታይፕ ዛት ዘ ኮንሱመር ሲ ዘ embodying the key attribute and describe into product in the concept statement ይላል። ይህ ዓላማው ጎሉ ምንድን ነው ወይም ዲፋይን ፕሮቶታይፕ ምንድን ነው? ደንበኞች በጽንሰ ሀሳብ ውስጥ ላይ የተገለጸ ዋና ዋና ባህሪያት ያላቸውን ሙከራ ምርቶች ደግሞ ፕሮቶታይፖችን ማግኘት እንዲችሉ ያስችላቸዋል። ለምሳሌ ዋነኛው ግባቸው ደንበኞቻቸው የወደዷቸውን የፈለጓቸውን አይነት የምርት ሂደቶችን ማሳደግ ሊሆን ይችላል። በገበያ ውስጥ ለአምራች ድርጅቶች ወይም ለአምራች ተቋማት ወይም ዋና ዋና አካላት ማለት ነው። ሳይንቲስት መስት ኖት ኦንሊ ዲዛይን ዘ ፕሮዳክት ሪኳየርድ ፈንክሽናል ካራክተሪስቲክ but also know how to communicate in the psychological aspect through physical cues and how will the consumer or customer react to different color, size, weight and other physical cues ይላል። ለምሳሌ ሰሪዎቹ ወይም ምርትን መስራት የሚችሉት ምርቱን ብቻ ለመስራት ሳይሆን ቀለሙ፣ ክብደቱ፣ መጠኑ በደንበኞች ስሜት ላይ ምን አይነት ተጽዕኖ አለው የሚለውንም የሚረዱና ከዛ አንግል የሚሰሩ ናቸው። ሌላኛው ወደ 8ኛው ነጥባችን ስንመጣ ማርኬት ቴስቲንግ የሚባል አለ ወይም የገበያ ሙከራ የሚባለው በተለምዶ ምንድነው? ምርቱ ሙሉ በሙሉ ለገበያ ከመውጣቱ በፊት በትንሹ ለሰዎች አቀርቦ የሚሞከርበት ደረጃ ማርኬት ቴስቲንግ ይባላል። ሌላኛውን ነጥባችንን ስንመለከት አፍተር ማኔጅመንት ኢዝ ሳቲስፋይድ ዊዝ ፕሮዳክት the functional and psychological performance that the product is ready to be dressed up with brand name ይላል። ቀጣዩ ስቴጅ የሚሆነው እንግዲህ አመራሩ በምርቱ የአሰራር ወይም ስነልቦና ብቃት ካረጋገጠ ወይም በገበያ ውስጥ ተቀባይነት ካገኘ በኋላ ወደ የንግድ ምልክት ወይም ደግሞ ብራንድ ኔም ቀጣዩ ፕሮሰስ ወይም ደግሞ ሂደቱ ወደዛ የሚጓዝ ይሆናል ማለት ነው። The goal are to test the new product is more authentic consumer customer setting and learn how large market is and how consumer and dealers react to handling using repurchasing the actual product ይላል። ማለትም ግቦቹ ምንድናቸው? የቴስቱ የአዲሱ ምርት ይበልጥ እውነተኛ በሆኑ የደንበኞች አካል መሞከሩ ምንድን ነው ጥቅሙ ብለን ከተመለከተን እንግዲህ የገበያውን ስፋት ለማየት ያገለግላቸዋል። ደንበኞች አከፋፋዮች ምርቶቻቸውን በመጠቀም በመልሶ ማከፋፈል ሂደቶች ውስጥ ምን ያህል ጉልበት እንዳለው የሆነ ፕሮዳክት ለመለየት ስለሚያገለግላቸው ነው። ከዛ አንግል ነው የሚናገረው ወይም የሚጠቅመው። እንግዲህ ዘሞስት ካምፓኒስ ነው ማርኬት ቴስቲንግ ይላል። ይሄ አብዛኛው ኩባንያዎች እንግዲህ የገበያ ሙከራቸው ለገዢዎች አከፋፋዮች በሙሉ እንግዲህ ምንድነው ተብሎ ባየር ዲያለሮች ማርኬት ፕሮግራም ላይ የሚሰሩ ሰዎች ኤፌክቲቭነሱን ለመለየት ወይም ውጤታማነቱን በገበያ ውስጥ አቅማቸውን ለመለየት ጉዳዩ ጠቃሚ መረጃዎችን ስለሚሰጣቸው
ሊሰጣቸው እንደሚችልም ጠንቅቀው ያውቃሉ። ከዛ አንግል ነው እንግዲህ ማርኬት ቴስት የሚያደርጉት። ለምሳሌ ትልቅ ድርጅቶች ካያችሁ አዳዲስ ገበያ ውስጥ ይዘው የሚመጡትን ነገር በነጻ ሲያስሞክሩ፣ መንገድ ላይ ሲያስሞክሩ ታያላችሁ። ይህ አይነት ነገር ከዛ አንግል የመነጨ ነው ተብሎ ይታመናል። እንግዲህ እያልን ወደ 9ኛው ነጥባችን ላይ ደርሰናል። እዚህኛው ስቴጅ ላይ እንግዲህ ኮሜርሻላይዜሽን የሚባለው ወይ ደግሞ ወደ ንግድ ኮሜርሻል ወደ ሆነ ሳይዝ የሚመጣበት ቦታ እዚህ ጋር ይሆናል ማለት ነው። ማለትም አሁን ወደ ንግድ ድርንትልነት ሊያድግ ነው፣ ወደ ንግድ አቅም ወይም ምርቱን ለገበያ ሊያቀርብ የሚመጣበት ስቴጅ ይሄ ኮሜርሻላይዜሽን የሚባለው ታይም ላይ ነው ማለት ነው። እንግዲህ ወይን የሚለው እንግዲህ ታይሚንግ አለ በዚህ በኮሜርሻላይዜሽን ውስጥ ከምንመለከታቸው ነጥቦች ውስጥ እንግዲህ መጀመሪያው ኢን ኮሜርሻላይዚንግ ደ ማርኬት ኢንትሪ ታይም ኢዝ ክሪቲካል ነው። ለምሳሌ ምርቱ ለገበያ ሲቀርብ ወደ ገበያ የሚገባበት ጊዜ ወሳኝነት ይኖረዋል። ምርቱ በምን አይነት ወቅት ነው ለገበያ ማውጣት ያለብኝ የሚለውን ጥያቄ የምንመልስበት ሰዓት ነው። እንግዲህ እዚህ ጋር ለምሳሌ የሆነ ታይም ለገበያ ምቹ ካልሆነ፣ ለምሳሌ አይስክሬምን በከፍተኛ ስኖው ባለበትና በእነሱ በጣም ኮል በሆነበት ታይም ላይ እንግዲህ አውጥታችሁ ለገበያ ብታቀርቡና ይለያያል። ያለው ቫሊዩ ታይሚንግ ወሳኝ ነው፣ ወይም ደግሞ ጊዜ ወሳኝነት አለው። ኢፍ ዘ ካምፓኒ ሄርስ አባውት ኮምፒቴተር ኒር ዘ ኤንድ ኢት ዲቨሎፕመንት ወርክ ኢት ዊል ፌስ 3 ቾይስ። ለምሳሌ ኩባንያዎች ተፎካካሪ የምርት ዝግጅቶቹን ሊጨርስ መሆኑን ካሰማ እንግዲህ 3 ምርጫዎች ይገጥሙታል። ወይም ደግሞ ሌሎች ድርጅቶች እኛ የምንሰራቸው ምርቶች እየሰሩ ከሆነ ለምሳሌ እነሱ ማድረግ ያለባቸው መወሰን ያለባቸው ውሳኔዎች እንግዲህ ይኖራሉ። ፈርስት እንግዲህ ኤንትሪ ነው ወይ ደግሞ አንደር ዘ ካታጎሪ ዚስ ፊርም ዩዥዋሊ ኢንጆይ ዘ ፈርስት ሙቭ አድቫንቴጅ ኦፍ ሉኪንግ አፕ ኪ ዲስትሪቢዩተር ኤንድ ጌኒንግ ሪፒቴሽን አለ። ምን አለ ቀድሞ መግባት ወይ ፈርስት ኤንትሪ የሚባል ነገር ወሳኝነት አለው በዚህ ገበያ ውስጥ። ማለትም ምን ማለት ነው? ከሁሉም ቀድሞ ወደ ገበያ ውስጥ ከገባን ጥሩ ስም እናገኛለን። ያ ስማችን ከተፎካካሪዎች ወይም ደግሞ አብሯቸው ወደ ገበያ ከሚገቡት ድርጅቶች አንጻር እናንተ በዛ ስማችሁ እንድትቀጥሉ ሊያደርጋችሁ ይችላል። ሶ ወደ ገበያው ፈርስት ኤንትሪ በጣም ወሳኝ ነገርነት አለው ማለት ነው። ሰከንድ ላይ የምንመለከተው ደግሞ ቾይስ ጎስ ዊዝ ሌት ኢንተሪ ስትራቴጂ ዊዝ ዊች ሃዝ 3 አድቫንቴጅ ኢንክሉዲንግ የሚላል። ሁለተኛው ምርጫው ደግሞ ዘግይቶ መግባት ወይም ስትራቴጂ ውስጥ ስንነደፍ ምንድነው የምናደርገው? ሌሎች ድርጅቶች ቀድመው እንዲገቡ ትተንላቸው እኛ ዘግይተን ስንገባ ግን የምናገኛቸው ጥቅሞች ሊኖሩ ይችላሉ። ዘ ኮምፒቲሽን ዊል ሃቭ በርን ዘ ኮስት ኦፍ ኤዱኬቲንግ ዘ ማርኬት አለ። እንግዲህ ተፎካካሪዎች ገበያ ውስጥን ይህ ወጪ ተሸክሞ እንዲቆዩ የማድረግ ለምሳሌ ቀድሞ የገባው ድርጅት ስለ ምርቱ ለሰዎች ለማስተዋወቅ ለማስረዳት ብዙ ገንዘብ ያወጣል። እኛ ግን ያንን ወጪ ሳናወጣ ወደ ገበያው ቀስ ብለን ልንገባ እንችላለን። ገበያው ከለመደ ያንን ፕሮዳክት ካየ በኋላ እናንተ ተፎካካሪ ሆናችሁ ወደ ገበያው ልትገቡ ትችላላችሁ። ዚስ ኮምፒቲንግ ፕሮዳክት ሜይ ራይቫል ፎልት ዛት ዘ ሌት ኢንተርን ካን አቮይድ ይላል። እንግዲህ የተፎካካሪው ምርት እኛ ዘግይተን የምንገባው ልናስወግዳቸው የምንችላቸው ጉድለቶችን ለይተንም ጭምር እንደሆነ ልታውቁ ይገባል። ማለትም ያ ድርጅት ወደ ገበያው ሲገባ ከነ ውድቀቱ ከነ ገበያው ሁኔታ ቴስት አድርጎ ሳይሆን ፊቸሮቹን ቴስት ለማድረግ ነው ገና የሚገባው። ሲገባ ጉድለቶቹን እኛ ግን ጠንቅቀን እናውቃለን ወይም መመልከት ይችለናል። አፍተር ዛት ወደ ገበያው ስለምንገባ ብዙ ነገሮችን ልናስተካክል እንችላለን። ሌላኛው ካምፓኒ ካለር ሳይዝ ኦፍ ማርኬት የሚል አለ። ማለትም ተፎካካሪው ሲሸጥ በማየት ገበያው ምን ያህል ሰፊ እንደሆነ ወይም ደግሞ ሳይዝ ኦፍ ማርኬት የሚባለው ምን ያህል ሰፊ እንደሆነ መለየት ያስችላቸዋል ማለት ነው። ኔክስት ፓራላል ኢንትሪ ካን ቢ ኦልሶ ቾይስን ባይ ዘ ካምፓኒ ቱ ጌት ዘ ማርኬት የሚል አለ። ኩባንያዎች ወደ ገበያው ለመግባት እንግዲህ ትይዩ መግቢያ ፓራላል ኢንትሪ የሚባለው ሊጠቀሙ ይችላሉ። ማለትም ከተፎካካሪዎች ጋር እኩል በሆነ ሰዓት ምርታቸውን ለገበያ ማቅረብ ሊያሰኛቸው ይችላል እነዚህ ድርጅቶች ማለት ነው። እንግዲህ ይሄ ዲስ ሊድ ቱ ሪዲዩስ ፕሮዳክሽን ኮስት ኤንድ ፕሮዳክሽን ኦፍ ኳሊቲ ጉድስ ኤንድ ሰርቪስ አለ። ይህ እንግዲህ የምርት ወጪ እንዲቀንስ ጥራት ያላቸውን እቃዎች፣ አገልግሎቶች እንዲመረቱ ለማድረግ ያገለግላቸዋል። እንዴት? ስልቱ እንግዲህ በአግባቡ ከተጠቀምንበት አነስተኛ ወጪ አውጥተን ጥሩ ምርት ለገበያ እንድናቀርብ ሊረዳን የሚችል አይነት እንደሆነ ነው የሚነገረው ማለት ነው። ጂኦግራፊካል ስትራቴጂ አለ። ለምሳሌ ካምፓኒ መስት ዲሳይድ ዌዘር ቱ ላውንች ዘ ኒው ፕሮዳክት ኢን ዘ ሲንግል ሎካሊቲ ኤንድ ሪጅን ሰቨራል ሪጅን ኢን ዘ ናሽናል ኤንድ ኢንተርናሽናል ማርኬት አለ። እንግዲህ የጂኦግራፊካል ስትራቴጂ የምንለው
ፕሮዳክት ለገበያ ሲቀርብ በምን አይነት ሁኔታ ነው የሚቀርበው፣ ምርታችንን የት መሸጥ ነው ያለብን የምንመርጠው የሚለውን ይመለከታል። በአንድ ሰፈር ነው ወይንስ በአንድ ዓለም አቀፍ ድርጅት፣ በአንድ ሀገር ነው ወይንስ በተወሰነ ክልል? እነዚህ በአጠቃላይ ጂኦግራፊካል ስትራቴጂ የምንላቸው ናቸው ማለት ነው። ቱ ሆም የሚል አለ። ታርጌት ማርኬት ፕሮስፔክት የምናደርገው ዊዝን ሩላውት የምናደርጋቸው ማርኬቱ ለማን ነው የምናቀርበው፣ ለማን የታለመ ነው ገበያው። በገበያ ስርጭት ውስጥ ኩባንያዎች የምርት ስርጭታቸው በማስታወቂያዎቻቸው ይበልጥ ለማስተዋወቅ የሚፈልጉት ለማን ነው? ቡድኖች፣ የሚያነጣጥሩ ቡድኖች ለማን ነው? ወይም ደግሞ ለየትኛው ሶሳይቲ ነው? ለምሳሌ ሞዴስ አምራች ድርጅት ለሴቶች ነው። ለምሳሌ ለወንዶች የሚመረቱ እቃዎች አሉ፣ እነዛ ለወንዶች ናቸው። ለሆነ ግሩፕ የሚመረቱ እቃዎች አሉ፣ የሆኑ ግሩፖች አሉ። የማርኬት ታርጌት የምንለው ወይም ደግሞ ቱሁም የሚለውን ታርጌት ማርኬት ፐርስፔክት የሚያደርገውን ይመልሳል ማለት ነው። ሌላኛው ፕራይም ፐርስፔክት ፎር ኒው ከስተመር ፕሮዳክት ውድ አይዲያሊ ሃቭ ቱ ደ ፎሎዊንግ ካራክተሪስቲክስ ይላል። እንግዲህ ለአዲስ ምርት ዋነኛ ተስፋ የሚባሉ ደንበኞች የሚከተሏቸው ባህሪ ቢኖራቸው ይመረጣል። ለምሳሌ ምርታቸው ቀድሞ የሚገዙልን ደንበኞች አሉን፣ ምን አይነት ሰዎች ቢኖሩ ይሻላል የሚለውን የምናይበት ነው። ወይም ደግሞ ያንን የማርኬት ታርጌት የሆኑ ሰዎችን የእንትን ካራክተሪስቲክሳቸውን ከስተመር ፕሮዳክት ምን አይነት እንደሆነ የምንመለከትበት ነው። ለምሳሌ ዘይ ውድ ቢ ሄቪ ዩዘር፣ ለምሳሌ ምርቱ በብዛት የሚጠቀሙ መሆን አለባቸው። በገበያ ውስጥ አልፎ አልፎ ሳይሆን በብዛት የሚጠቀሙ ቢሆን ለአንድ ድርጅት፣ ወደ ገበያ ለሚገባ ድርጅት ሞር በጣም ወሳኝነት አላቸው። ለምሳሌ ዘይ ውድ ቢ ኤርሊ አዶፕተርስ፣ ለምሳሌ አዳዲስ ነገሮችን ቀድመው የሚቀበሉ መሆን መቻል አለባቸው። እነዚህ ሰዎች አዳዲስ ነገሮችን ገበያ ላይ ሲወጣ መጀመሪያ ገዝተው ለመሞከር የሚፈልጉ ሊሆኑ ይገባል። ታርጌት ያደረጋችኋቸው ሰዎች ወይም ደግሞ በማርኬት ውስጥ ስገቡ እናንተ እነዚህን ሰዎች ታርጌት አድርጌ ነው ብላችሁ ከገባችሁ እንግዲህ ዊድ ቢ ኤርሊ አዶፕትድ፣ እንደዚሁም ደግሞ ዊድ ቢ ሄቪ ዩዘር ሊሆኑ ይገባል፣ ወይም ተጠቃሚ ሊሆኑ ይገባል። ያለበለዚያ ገበያችሁን አክስሮ እናንተንም ልትወጡ ያደርጋችሁ ይችላል ማለት ነው። እንግዲህ ዴይ ዊድ ቢ ኦፒኒየን ሊደርስ ሊሆኑ ይገባል፣ የአመለካከት መሪዎች መሆን አለባቸው። ይህ ማለት ምን ማለት ነው? እነዚህ ሰዎች ስለ ምርት ጥሩ ነገር ሲናገሩ ሌሎች ሰዎች ሰምተው እንዲገዙ የሚያደርግ ይሄ ተደማጭነት ያላቸው ሊሆኑ ይገባል። ብዙ ጊዜ በማርኬት ስትራቴጂ ውስጥ ይሄኛው ወሳኝነት አለው። ኩድ ቢ ሪች ዳት ሎ ኮስት ነው። ብዙ ጊዜ ለእነዚህ ደንበኞች ምርቱን ለማሳወቅ የምናወጣቸው የማስታወቂያ ወጪዎች እንግዲህ በጣም ውድ መሆን የለባቸውም። ምክንያቱም እናንተ ወደ ገበያ እየገባችሁ ስለሆነ ማለት ነው። ሌጋል ኤንድ ሬጉሌተሪ ፍሬምወርኮች ያስፈልጋቸዋል ፎር ኢንተርፕረነር። ብዙ ጊዜ ማንኛውም ስራ የሚፈጠር ሰው አለ አይደለ? ስራ ከመጀመሩ በፊት የራሱ የሆነ ምን ያስፈልገዋል? የመንግስት ህግጋቶችና ደንቦችን አርቅቆ ማስቀመጥ ይኖርበታል። ዴር አር ሜኒ ኦፕሽን ዛት ኢንተርፕረነር ካን ቾይስ ኤንድ ሴት አፕ አን ኦርጋናይዜሽን የሚል አለ። አንድ ስራ ፈጣሪ እንግዲህ ድርጅቱ በሚያቋቁምበት ጊዜ ሊመርጣቸው የሚችላቸው ምን አሉ? ብዙ አማራጮች ሊኖሩት ይችላሉ፣ ወይም ደግሞ ብዙ የተለያዩ አንግሎች ሊኖሩት ይችላሉ። it will be necessary to understand all advantage and disadvantage of each regarding such issue of tax and liability and cost ሊሆን ይችላል። ለምሳሌ ስለ ግብር ተጠያቂነት፣ ወጪ ባሉ ጉዳዮች ላይ እያንዳንዱ አማራጮች ጥቅምና ጉዳታቸውን መረዳት ወይም ደግሞ አስፈላጊነታቸውን መለየት ያስፈልገዋል። እንደ አንድ ኢንተርፕረነር ወደ ገበያ ለሚገባና ወደ መሬት ድሮፕ ለሚያደርጋቸው ፕሮጀክቶች ማለት ነው። እንግዲህ ኔክስት ላይ ዴር አር ሜኒ ኦፕሽን ዛት ኢንተርፕረነር ካን ቾይስ ሴት አፕ ኦርጋናይዜሽን ኢት ዊል ቢ ነሰሰርሊ ቱ አንደርስታንድ ኦል አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ኢች ሪጋርዲንግ ሰች ኢንሹ ኤንድ ላያቢሊቲ ታክስ ኤንድ ኮንቲኒቲ ትራንስፈራቢሊቲ ኦፍ ኢንተረስት ኤንድ ኮስት ኦፍ ሴት አፕ ኤንድ አትራክቲቭነስ ፎር ራይዚንግ ካፒታል ይላል። ምንድነው የሚለው እንግዲህ ድርጅቶች ስንመሰረታቸው እንግዲህ የምንመርጠው የንግድ አይነቶች ሊኖሩ ይችላሉ። ለምሳሌ የግል የሽርክና ሊሆን ይችላል። የግብርና የውጪ አጠቃቀም ረገዶች የራሳቸው የሆነ ጥቅምና ጉዳት ስላላቸው አስቀድመን ማወቅ ወሳኝ የሚሆነው ከነዚህ አንግል ነው። ሜኒ ኦፕሽን የሚያስቀምጠልን ከዚህ አንግል ነው ማለት ነው። ዋንት ኦፍ ቻሌንጅ ዘ ኖቬስ ኢንተርፕረነር ወይ ደግሞ ምንድነው ይሄ አንድ የስራ ፈጣሪ እንግዲህ ወደ ንግድ ሲገባ ከሚገጥማቸው ፌስ ከሚያደርጋቸው ወይም ከምታደርጋቸው the business understanding the regulatory environment which is made up of numerous law and regulation የሚል አለ። በርካታ ህጎችና ደንቦች የተገነባ የቁጥጥር አካባቢ መረዳት ያስፈልጋል። ወይም ደግሞ የት አካባቢ ነው? አዲስ ስራ ስንጀምር ዋና ፈተናው እንግዲህ ሀገሪቱ የሚወጣቸው ህጎች፣ የደንብ ስርዓቶች፣ ህጎች ሊኖሩ ይችላሉ። ስለዚህ የት አካባቢ ነው ያለሁት፣ የሚወጡ ሬጉሌሽኖችና ሩሎች ምን ያህል ድረስ ይነኩኛል የሚለውን አንደርስታንድ ማድረግ ይኖርበታል ማለት ነው። ቱ ኦፕሬት አስ ሌጋል ቢዝነስ
the business person and protect the business from unnecessarily suit and liabilities ይላል። ለምሳሌ አንድ ህጋዊ ነጋዴ ለመንቀሳቀስ እንግዲህ ንግዱን ካልተፈለጉ ክሶች ይሄ ተጠያቂነቶች ሊያስወግድ ይገባል ወይም ደግሞ ከሚቀመጡበት ጋይድላይንሶች መራቅ ይኖርበታል ወይም ደግሞ ራሱን ፕሮቴክት ሊያደርግ ይገባል የሚል አለ። ይሄ የአእምሮ ንብረት መብት የሚባለው ወይም ደግሞ ኢንተሌክቹዋል ፕሮፐርቲ ራይት ምንድን ነው፣ የኢንተሌክቹዋል ፕሮፐርቲ ራይት ምንድን ነው የሚለውን ነገር አይደንቲፋይ ለማድረግ ወይ ደግሞ አእምሯዊ ንብረት የምንለው በጭንቅላት ውስጥ አስበን የፈጠርነው አዲስ ነገር ማለት ነው ወይ ምንድን ነው የሚለውን የምንረዳበት ሌስን ላይ ደርሰናል። ኢንተሌክቹዋል ፕሮፐርቲ የሚባለው ወይም ደግሞ which including patent, trademark, copyright and trade secret represent important assets to entrepreneur and should be understood even before engaging in service of an attorney የሚል አለ። ምንድን ነው የሚለው የፈጠራ መብት ወይ ደግሞ የፓተንት ራይት የንግድ ምልክት ወይም ትሬድማርክ የምንለው እና ኮፒራይት ወይም የቅጂ መብት የምንላቸው እንግዲህ የንግድ ሚስጥሮችን የሚያካትት ሙሉ በሙሉ የአእምሮ ንብረት ለስራ ፈጣሪው ሙሉ መብት የሚሰጥ ወይም ደግሞ ሀብቱ የሚጠበቁለት ነው። ተጨባጭ ባልሆነ መንገድ ወይም ደግሞ ምናልባትም ሊያዝ የሚችል ሊሆን ይችላል። ነገር ግን የፈጠርነውን ነገር በህግ መብታችንን የምናስጠብቅባቸው መሰረቶች ናቸው እነዚህ። ኢንተሌክቹዋል ፕሮፐርቲ የምንላቸው እንግዲህ ኢትስ ሌጋል ዲፊኒሽን ኦፍ ዘ አይዲያ ኢኖቬሽንስ፣ ይሄ አርቲስቲክ የሆነ ወርኮች ሊኖሩ ይችላሉ። አዘር ኮሜርሻል ቫይብል ፕሮዳክት ኤን ክሬት አውት ኦፍ ዘዋን ኦን ሜንታል ፕሮሰስ። ለምሳሌ አእምሯዊ ንብረት የምንለው ወይም ደግሞ የኢንተሌክቹዋል ፕሮፐርቲ የሚባለው በተለምዶ አንድ ሰው በአእምሮ ሂደት ውስጥ የፈጠራቸው ሀሳቦች፣ የፈጠራቸው ስራዎች፣ የፈጠራቸው የዕደ ጥበብ ስራዎቹ ሌሎች የንግድ አካላት እንዳይወስዱበት ወይም ደግሞ በህግ ሽፋን የሚጠበቅለት በእውቀት ሀሳብ የሚያዝለት ለምሳሌ የዘፈን የመጽሐፍ ሊሆን ይችላል። እንግዲህ አዳዲስ ማሽነሪ ሊሆን ይችላል። እነዛ ነገሮች የሚጠበቁለት ራይት ኢንተሌክቹዋል ፕሮፐርቲ ተብሎ ይነገራል ማለት ነው። ኢት ኢዝ ዘ ፕሮቴክትድ ሌጋል ሜንስ አዝ ፓተንት፣ ኮፒራይት ኤንድ ትሬድማርክ ሬጅስትሬሽን ይላል። እነዚህ ነገሮች እንግዲህ በህጋዊ መንገድ የሚሰሩት እንዴት ነው? የፈጠራ ባለቤትነት ራይትን በመስጠት የቅጂ መብት ወይም ኮፒራይት የምንለውን በመስጠት ወይም ደግሞ የትሬድ ማርክ ወይ ደግሞ ትሬድ ማርኩን በማስቀመጥ የንግድ ምልክቶችን በመጠቀም የዛ ሰው መብቶች ሊረጋገጡ ይችላሉ። In order to enjoy the benefit arise for the exclusive ownership of those priorities and entrepreneur need to protect those assets by the legal process አለ። የእነዚህ ንብረቶች ብቸኛ ባለቤት ለመሆን እንግዲህ ጥቅማቸውን ለማስጠበቅም የስራ ፈጣሪዎች የሚጠቀሟቸው ህጋዊ ሂደቶች ሊኖራቸው ይገባል። ለምሳሌ የፈጠርነውን ነገር የራሳችን ብቻ እንደሆነ እኛ ብቻ ልንጠቀምበት እንደምንችል ወይ ደግሞ እኛ ብቻ ነው የምንጠቀምበት ካልን በህግ ማስመዝገብ ግዴታችን ሊሆን ይችላል። በህግ ያላስመዘገብነውን ነገር የኛ እንደሆነን መንግስት ሊለይልን አይችልም ማለት ነው። መጀመሪያ እንግዲህ ከዚህ ቀደም በተመለከትነው ቦታ ላይ እንግዲህ አዲስ ስራ ስንጀምር ዋነኛው ፈተና ሀገሪቱ ውስጥ የሚያወጣቸው ህጎችና ደንቦች ሊሆኑ ይችላሉ። ከነዚህ ህጎችና ደንቦች መካከል እነዚህ አሁን ሬጉላቶሪ ደንቦች ወይም ደግሞ የፓተንት ራይታቸውን የማስጠበቅ ሌሎችም ራይቶችን የማስጠበቅ ህግጋቶች ሊሰሩ ይችላሉ። እነዚህን መጠቀም ወሳኝ ነው ማለት ነው። እንግዲህ this reason why the experts strongly recommended that those creative field seek protection through the official registration of their intellectual properties የምንላቸው ወይም ደግሞ ባለሙያዎች በፈጠራ ስራዎች ላይ የተሰማሩ ሰዎችን ወይም የአእምሯዊ መብቶቻቸውን ለመጠበቅ የሚወስዷቸው በይፋ ማስመዝገብ የሚያስፈልጋቸው ባለሙያዎች ሁልጊዜ እነዚህ ነገሮች ስለሚመከሩ ነው። ወይም ደግሞ አማካኝ ጥበቃ ሊያደርጉላቸው የሚገባው በእነዚህ ምክንያቶች ነው ወይ ደግሞ በዚህ ምክንያት ነው ብለው ሲያስቀምጡ ታስተውላላችሁ። የመጀመሪያው ፓተንት የምንለው ወይ ደግሞ ፓተንት ኢዝ ኮንትራክት ቢትዊን ዘ ኢኖቬተር ኤንድ ዘ ገቨርንመንት ኢን ዊች ዘ ገቨርንመንት ኢዝ ኤክስቼንጅ ፎር ዲስክሎዘር ኦፍ ኢኖቬሽን ኤንድ ጋረንት ዘ ኢኖቬተር ቱ ኤክስክሉሲቭ ራይት ቱ ኢንጆይ ዘ ቤነፊት ይላል። እንግዲህ ፓተንት የምንለው የፈጠራ ባለቤትነት መብት የምንለው ነው። የባለቤትነት ፈጠራውን የኔ ነው ብለን የባለቤትነት መብታችን ነው። እንግዲህ ይህ ፓተንት ማለት በአንድ ፈጠራ ላይ እንግዲህ በመንግስት መካከል ያለ ውል ነው። ወይም በዚህ መንግስት የፈጠራው ስራ ለህዝብ ይፋ እንዲሆን ከማድረግ እንግዲህ ካደረገ በኋላም ደግሞ ያ ስራችሁ ለፈጠራ ይፋ ከሆነ በኋላ ለፈጣሪው ብቻ የሚጠቀምበት መብት የዛ መብት የሚረጋገጥበት መብት
የፓተንት ራይት መብት ተብሎ ይገለጻል። እንግዲህ ምንድን ነው የሚያደርገው? ፈጣሪው የሰራውን ስራ በመንግስት አስመዝግቦ ይያዛል። ከዛ በምትኩ ደግሞ ለተወሰኑ ጊዜ ያንን ስራ እሱ ብቻ እንዲጠቀምበት ህጋዊ ፍቃድ ይሰጠዋል። ወይም ደግሞ እሱ ብቻ እንዲጠቀም፣ እንዲያወጣ፣ እንዲያወርድ እንደዚሁም እንዲሰራ ያደርገዋል። ይህ አይነት ራይት ያሰጠዋል ለባለቤቱ ማለት ነው። ሌላኛው ዩቲሊቲ ፓተንት ፕሮቴክት ኤኒ ኒው ኢኖቬሽን ኦር ፈንክሽናል ኢምፕሩቭመንት ኦን ኤግዚስት ኢኖቬሽን ነው። ብዙ ጊዜ የጥቅም ፈጠራ ባለሙያነት ወይ ደግሞ ዩቲሊቲ ፓተንት የሚባለው አንድ አዲስ ማሽን ስንሰራ ወይም ደግሞ የቆየ ማሽን በተሻለ ሁኔታ እንዲሰራ ካደረግን ያንን ሀሳባችንን በህግ ያስከብርልናል ወይም ደግሞ በህግ ይይዝልናል። ይህ አይነት አሰራር ነው ዩቲሊቲ ፓተንት የሚባለው። እንግዲህ ኢት ፕሮቴክት ፈንክሽናል አስፔክት ኦፍ ኢኖቬሽን ኢሴንሻሊ ሃው ኢት ወርክ የሚለውን ይመልሳል። ይህ የጥበቃ አይነት እንግዲህ የሚያተኩረው ምንድን ነው? እቃው በሚሰጠው ጥቅም ወይም ደግሞ በሚሰራው ስራ ላይ በመመርኮዝ ነው ብዙ ጊዜ እንጂ በመልኩ ላይ አይደለም። ማለትም እንዴት እንደሚሰራ ይጠብቃል። ወይ ደግሞ የፈጠራው ተግባር ገጽታዎችን በዋናነት ምን ላይ ያተኩራል? እቃው በሚሰራበት ጥቅም በሚሰጠው ስራ ላይ ነው ይህ ፓተንት ራይት ብዙ ጊዜ ሲተገበር የምትመለከቱት። ሌላኛው ደግሞ ዲዛይን ፓተንት የሚባለው ነው። ዚስ ፓተንት ፕሮቴክት ዘ አፒየረንስ ኦፍ ኦብጀክት ኤንድ ከቨር ኒው ኦሪጂናል ኦርናሜንታል እንደዚሁም ደግሞ አንኦቨርዝ ኤንድ ዲዛይን ፎር አርቲክልስ ኦፍ ማኒፋክቸር ይላል። እንግዲህ ምንድን ነው የሚለው? ይህ ደግሞ እቃው በሚሰጠው ጥቅም ላይ ሳይሆን በውጫዊ ውበቱ ላይ፣ ለምሳሌ ዲዛይን ባደረግናቸው፣ በቃ ዲዛይን ፓተንት የሚባለው ከዲዛይኑ አንግል ነው እንጂ ከሚሰጠው ጥቅም አንግል አይደለም። ማለትም በሚያተኩረው የጥበቃ አይነት ብዙ ጊዜ መኑ ላይ ነው፣ በውጫዊ ውበቱ ላይ ሊሆን ይችላል። ለምሳሌ የኮካኮላ ድርጅት ሎጎ ሊሆን ይችላል። ማን ነው እንትን የውጫዊ ዲዛይኑ ላይ ለምሳሌ ይዞት የሚመጣው ዲዛይን ላይ ሌሎች ሰዎች እንዳይጠቀሙበት ራይቶችን ሊያስቀምጡ ይችላሉ። ይህ አይነት ሲሆን ነው ብዙ ጊዜ ይህንን የምንጠቀመው ማለት ነው። ላይክ ዩቲሊቲ ፓተንት ኤንድ ዲዛይን ፓተንት ፕሮቫይድ ዘ ኢኖቬተር ዊዝ ኤክስክሉሲቭ ራይት ቱ ሜክ ዩዝ ኤንድ ሴል። ምንድን ነው የሚለው? እንደ ጥቅም ፈጠራ እንደዚሁም ደግሞ የእርሳሳ ፈጠራ ማለትም ዲዛይን ፓተንት መብቶች ለፈጠራ ብቻ የሚጠቀም ደግሞ የመሸጥ መብት የሚሰጡ ናቸው። ማለትም ይህ ማለት ምን ማለት ነው? ልክ እንደ መጀመሪያ ሁሉ ይሄኛውም የዲዛይን መብትን ካገኘ እኛ ብቻ ነን ልንሸጠው የምንችለው የሚለውን የፓተንት ራይት የሚሰጠን ነው። ወይም ደግሞ እኛ ብቻ ነን አምርተን ለሻጭ ማቅረብ ወይ ደግሞ ጥቅም ልናገኝበት የምንችለው የሚለውን ነው የሚመልሰው ማለት ነው። ኢት ኢዝ አፕሮፕሪየት ወይን ዘ ቤዚክ ፕሮዳክት ኦልሬዲ ኤግዚስት ኢን ዘ ማርኬት ፕሌስ ኢት ኢዝ ኖት ቢንግ ኢምፕሩቭድ ኢን ፈንክሽን በት ኦንሊ ኢት ስታይል። እንግዲህ መሰረታዊ ምርት ቀድሞውን በገበያ ውስጥ በሚኖርበት ጊዜ እንግዲህ በአሰራሩ ላይ ሳይሆን በስታይሉ በመልክ ላይ ብቻ ማሻሻያ ሲደረግ ተገቢ ሊሆን ይችላል። ማለትም እቃው ቀድሞ ገበያው ላይ ካለ ነገር ግን እኛ መልኩን ብቻ ስናሳምረው ወይም ደግሞ የምንጠቀምበት መንገድ ይህ አይነትን መንገድ ሊሆን ይችላል። አፕሮፕሪየት ወይ ሊሆን ይችላል፣ ወይ ደግሞ ፕሮዳክት የምንወስድበት ኤግዚስት ሊያደርግ ይችላል ማለት ነው። ዲስ ፓተንት ራይት ደግሞ ብዙ ጊዜ የሚያገለግለው ምን አይነት ድርጅቶች ላይ ነው ብለን ከተመለከትን ዲስ ፓተንት ፓርቲኩላርሊ ኢምፖርታንት ቱ ካምፓኒ ሰች አስ ሹ ፕሮዲውሰር ኤንድ ፕሮዳክት ፓኬጅ ዲዛይን ፊርምስ ዛት ኒድ ቱ ፕሮቴክት ዴር ኦርናሜንታል ዲዛይንስ ይላል። ለምሳሌ የጫማ ቅርጾች ሊሆኑ ይችላሉ፣ የጭማቂ ማሸጊያ ካርቶኖች፣ የዲዛይን የፕሮዳክቶችን ለገበያ የሚያቀርቡ እንዳይሰረቅባቸው የሚጠቀሙበት ህግጋት ሊሆን ይችላል ማለት ነው። እና the patent provide the owner with exclusive right to all transfer and license that a production sales for product and or process የሚላለ የፈጠራ ባለቤትነት መብት የምንለው ወይም ፓተንት ራይት የምንለው ለባለቤቱ አንድ ምርት ወይም ሂደትን የመያዝ የማስተላለፍ የማምረት እንደዚሁም የመሸጥ ሙሉ መብትን ይሰጠዋል ወይም ደግሞ የሱ ያደርጋል፣ ሙሉ ራይት ያደርገዋል። ከሱ ውጪ ማንም ሰው ያንን መብት ሊጠቀምበት እንደማይችል ነው የሚነግረን። It is an intellectual property right and it is insured by government to the innovator ይላል። ይህ እንግዲህ የአእምሮ ንብረት መብት በመንግስት ለፈጣሪዎች የሚሰጥ ሲሆን ይህ አይነት ፓተንት ራይት ልንለው እንችላለን ማለት ነው። and this exclusive property right can be guaranteed for the number of years depending on the country's laws and the types of property ይላል። ይህ እንግዲህ የፈጠራ ባለቤትነት መብታችን ለዘላለም የሚቆይ አይደለም። እንደየሀገሪቱ የደንብ ሁኔታ ለተወሰነ ጊዜ ብቻ ሊቆይ ይችላል ወይም ጥበቃ ሊደረግላችሁ ይችላል ማለት ነው። ዋት ካን ቢ ፓተንት ዘን ይላል። ቀጥሎ ምን ይሆናል ታዲያ? ምን አይነት ነገሮች የፈጠራ ባለሙያ መብቶች
ሊያገኙ ይችላሉ ወይም ደግሞ በህግ ጥበቃ ሊደረግላቸው የሚችሉ የፈጠራ ስራዎች አይነቶች የምንለይበት ጥያቄ ይሄ ነው። እንግዲህ ዋት ካን ቢ ፓተንትድ ዘን ይላል። ይህንን እንመልሳለት ማለት ነው። ፕሮሰስ የሚል አለ። ሜቶድ ኦፍ ፕሮዳክሽን፣ ሪሰርች፣ ቴስቲንግ፣ አናሊሲስ፣ ቴክኖሎጂካል ቴክኖሎጂስ የምንላቸው ማለት ነው። ዊዝ ኒው አፕሊኬሽን የሚል አለ። እንግዲህ ለምሳሌ አንድ ነገር የምንሰራበት አዲስ ዘዴ ወይም ደግሞ የተለያየ ቴክኖሎጂ አጠቃቀማችን ፓተንት ላይ ሊያስመዘግቡን ይችላሉ። ለምሳሌ ምርት፣ ሙከራ፣ ትንታኔዎቻችን፣ አዲስ አገልግሎቶች ለገበያ ማቅረባችን እነዚህ ነገሮቻችን እንግዲህ በእኛ ፓተንት ራይት ላይ ሊመሰረት ወይም ደግሞ ሊመዘገብልን ይችላል። ለምሳሌ የተለያዩ ፕሮዳክቶች፣ ኢንስትሩመንቶች፣ ፊዚካል ኦብጀክቶች ለምሳሌ ማሽኖች፣ ማሽነሪ የምንላቸው ማለት ነው። የምርቶች ይሄ መሳሪያዎች፣ አካላዊ ቁሳቁሶች በእጃችን የምንጠቀማቸው እነዚህ ነገሮች በአጠቃላይ የምንነካቸው አዳዲስ ማሽኖች የስራ ሁኔታዎች በሙሉ ጥበቃ ሊደረግላቸው ይችላል ተብሎ ይታመናል። ሌላኛው እንግዲህ የፋብሪካ ምርቶች ወይም ማኑፋክቸሪንግ የምንላቸው ሊሆኑ ይችላሉ። ለምሳሌ ኮምቢኔሽን ኦፍ ፊዚካል ማተር ኖት ናቹራል ፋውንድ ሊሆን ይችላል። ለምሳሌ በተፈጥሯዊ ካሉ ነገሮች ውጪ በሰው ሰራሽ መንገዶች የተቀናጁ አዳዲስ ውጤቶች ምርቶቻችን ሊመዘገቡልን ይችላሉ ማለት ነው። ለምሳሌ ኮምፖዚሽን ማተር ውህደቶች ሊሆኑ ይችላሉ። የቁስ አካላት ውህደቶች በእኛ የፈጠርናቸው ለምሳሌ ኬሚካል ኮምፓውንድ ያደረግናቸው ወይ ደግሞ የፈጠርናቸው፣ እንደዚሁም ሜዲሲን ላይ የምንሰራቸው የኬሚካል ውህደቶች፣ መድኃኒቶቻችን በአጠቃላይ የኬሚካል ቀመሮች፣ ለሕክምና ማስታገሻ የምንጠቀማቸው መድኃኒቶች የፓተንት መብት ይሰጣቸው ይችላል። እነዚህ ናቸው ብዙ ጊዜ ፓተንት ራይት ያላቸው። ኔክስት ላይ ደግሞ የምናገኘው የትሬድማርክ የምንለው ነው። በተለምዶ የንግድ ምልክቶች ተብለው የሚጠቀሱት ምንድን ናቸው የሚለውን እንመለከታለን። ትሬድማርክ ሜይ ቢ ወርድ ሲምቦል ዲዛይን ኦር ሰም ኮምቢኔሽን ኦፍ ሰች አስ ኦር ኢትስ ኩድ ቢ slogan or even particular sound that identifying in the source or sponsorship of certain goods or service ይላል። እንግዲህ የንግድ ምልክት የምንለው የአንድ ዕቃ ነው፣ የአንድ አገልግሎት ምንጭ ወይም ደግሞ ስፖንሰርሺፕ የሚለይ ቃል ነው። ለምሳሌ ምልክቶች ቃላቶች ሊሆኑ ይችላሉ፣ ንድፈ ሀሳቦች ወይም ዲዛይኖች ልናደርጋቸው እንችላለን። ወይም ደግሞ ድምጾች፣ መሪ ቃሎች ወይም ስሎጋንስ የምንላቸው ሊሆኑ ይችላሉ። ብቻ ከነዚህ ነገሮች አንዱ የሆነ ድርጅት ለምሳሌ የአይፎን ድርጅት ሲከፍት ያለው ሳውንድ ሊሆን ይችላል። የአይፎን ሎጎ፣ ይቺ የአፕል ምልክቷ፣ እነዚህ በአጠቃላይ የትሬድ ማርክ የምንላቸው ወይም የንግድ ምልክቶች ስሎጎች ወይ ደግሞ የተለያየ ምልክቶች፣ ዲዛይኖች በጥቅሉ በዚህ ውስጥ ይመደባሉ ማለት ነው። those are distinctive names, marks, symbols or motto identified with the company, product or service and registered by the government officer ይላል ወይ ደግሞ ኦፊስ ይላል። እነዚህ ከአንድ ኩባንያ ምርት ወይም አገልግሎቶች ጋር ተለይተው የሚታወቁ ናቸው። ለምሳሌ በመንግስት መስሪያ ቤቶች ውስጥ የተመዘገቡ ልዩ ስሞች ያላቸው ምልክቶች፣ መሪ ቃሎች። ለምሳሌ የሆነን ድርጅት በጣም ፖፑላር የሆነ ድርጅት ብናነሳ ለምሳሌ ኮካ ኮላ ሎጎውን ከተመለከታችሁ በጣም ብዙ ቢሊየን ሰዎች ያውቃሉ የኮካ ኮላ እንደሆነ የአይደንቲፊኬሽን ስለሚሰጠው ወይም ደግሞ የእሱ ዲስቲንክቲቭ ኔም ስለሆነ ማለት ነው። unlike the patent and trademark can list indefinitely as long as the market continue to perform it is indicate function ይላል። እንግዲህ ከፓተንት ራይት የሚለየው በተለየ መልኩ የንግድ ምልክት የተጠቀሰውን ተግባር ማከናወኑን እስከቀጠለ ድረስ ላልተወሰነ ጊዜ ሊቆይ ይችላል። ማለትም ድርጅቶች ሊጠቀሙበት ይችላሉ። ይሄ ማለት ምን ማለት ነው? ለምሳሌ ፓተንት ራይታችን የሚሰጠን ለተወሰኑ ዓመታት ብቻ ሊሆን ይችላል የሚያገለግለን። የንግድ ምልክታችን ግን ምልክቱን እስከምንጠቀምበት ጊዜ ድረስ ለዘላለም የኛ ሊሆን ይችላል። ከፓተንት ራይት የሚለየው በዚህ ነው ማለት ነው። ለትሬድማርክ አላይክ ፓተንት ይሄ ፕሬዲክሊ ሪንዋርድ አይደለም። ይሄ ደግሞ አለስ ኢንቫሊዴት ባይ ዘ ካንስሌሽን ኢን ቴክኒካል ሬጂስትሬሽን ኦር ሪኒዋል ኢሹ ሊነሳበት አይችልም። ማለትም የንግድ ምልክታችን እንዳይሰረዝ በየተወሰነ ጊዜው እየሄድን ማደስ ሊኖርብህ ይችላል። ማለትም የንግድ ምልክቶች እንደ ፓተንት ራይቶች አይደሉም። በስረዛ ወይም ደግሞ በቴክኒክ ምክንያቶች ወይ ደግሞ እድሳቶች ችግር ካልተሰረዙ በስተቀር በየጊዜው እየታደሱ ልንጠቀምባቸው የምንችላቸው ናቸው ነው የሚለን ማለት ነው። ቤኔፊት ኦፍ ሬጂስተርድ ትሬድማርክ ይላል። የተመዘገበ የንግድ ምልክት ጥቅሞቹ ምንድን ናቸው ብለን እንመለከታለን። የመጀመሪያው ኢትስ ፕሮቫይድ ኖቲስ ቱ ኤቭሪዋን ዛት ዩ ሃቭ ኤክስክሉሲቭ ራይት ቱ ዩዝ ኦፍ ዘ ማርኬት ትሩአውት ዘ ቴሪቶሪያል ሊሚት ኦፍ ዘ ኮንትሪ። ምልክቱን በመላው የሀገሪቱ ግዛቶች ውስጥ ለመጠቀም ልዩ መብት እንዳላችሁ ለሁሉም ሰዎች ማሳወቂያ ይሰጣችኋል። ወይ ደግሞ ይሄ
ሌጋል ራይታችሁ ይሆናል። ብዙ ሰዎች በቃ የእናንተ ትሬድማርክ መሆኑን ብቻ ሊያውቁ ይችላሉ ማለት ነው። ይሄ ሙሉ በሙሉ መብት ሊሰጣቸው ይችላል። እንግዲህ ይሄ ትሬድማርክ የሚባለው ነገር በጣም ትልቅ ቁጥጥር ያለው ነው። በህግ ፍራግመንት እና በኮርቶች ውስጥም በጣም ትልቅ ጥያቄዎችን ወይ ደግሞ በጣም ዴንጀረስ ከሚባሉ ነገሮች ውስጥ ወሳኝ ነው። እንዴት ብላችሁ ከተመለከታችሁ እንግዲህ አንድ ሰው የንግድ ምልክቱ ወይም ደግሞ የትሬድማርኩ ከተወሰደበት በፌዴራል ፍርድ ቤቶች ደረጃ የመክሰስ ወይ ደግሞ በፌዴራል ኮርት ፎር ትሬድማርክ ኢንፍራግመንቱ እስከመሄድ ድረስ ዊች ካን ቢ ዘ ሪዛልት ሪከቨሪ ፕሮፊት ኦፍ ዳሜጅ ኤንድ ኮስት ይላል። ያወጣቸው ትርፎቹን እንዲያገግም እስከ ማድረግ ያወጣቸውን ካሳ ክፍያ እስከ መክፈል ድረስ ሊደረስ ይችላል። አንድ ሰው የእናንተን የንግድ ምልክት ያለ ፈቃዳችሁ ቢጠቀምባችሁ ፍርድ ቤት ከሳችሁ የመጠየቅ መብት አላችሁ። ደግሞ የጠፋባችሁን ገንዘብና ካሳ የመጠየቅ መብት አላችሁ። ለምሳሌ የድርጅት በእናንተ ትሬድማርክ ያገኘውን ፕሮፊት እስከ አስገምቱ እስከ መውሰድ ድረስ ኢሴንሻል የሆነ ሌጋል ራይት ይሰጣችኋል ማለት ነው። ሌላኛው ስታብሊሽ ኢን የኮንስታንተብል የሆነ ራይት ይሰጣችኋል። ደግሞ ኮንስታንተብል የሆነ ራይት ሪጋርዲንግ ቱ ዘ ኮሜርሻል ዩዝ ኦፍ ማርኬት። እንግዲህ ምልክቱን ለንግድ አገልግሎቶች ከመጠቀም ጋር በተያያዘ ይሄ ምንድነው ኢንኮንስታብል የሚባለው አከራካሪ ያልሆኑ መብቶቻችሁን እንዲያረጋግጥላችሁ ያደርጋችኋል። ወይም ደግሞ የእናንተ ብቻ መሆኑን ምንም ሊያከራከር እንደማይችል በህግ ሙሉ ፐርፌሬንስ ወይ ደግሞ ራይት ሲሰጥ ነው የምትመለከቱት። ሌላኛው ዘ ራይት ቱ ዲፖዚት ሬጅስትሬሽን ዊዝ ከስተመር ቱ ፕሪቨንት ኢምፖርቴሽን ኦፍ ጉድ ዊዝ ሲሚላር ማርኬት ነው የሚለው። ተመሳሳይ ምልክት ያላቸው እቃዎች እንግዲህ ወደ ሀገር እንዳይገቡ ለመከላከል የሚያስችላቸዋል። ለምሳሌ ወደ ውጭ ወደ ውስጥ እንዳይገቡን ብቻ ሳይሆን ተመሳሳይ ምርቶች ያሉ የትሬድማርክ እቃዎች ወደ ሀገር ውስጥ ወይም ደግሞ ለእናንተ ማርኬት ላይ እንዳይገባ ለመከላከል በጣም ትልቅ የሆነ እንትን ይሰጣችኋል፣ አድቫንቴጅ ይሰጣችኋል። እስከዚህ ድረስ ነው ጥቅሙ ማለት ነው። ኢንታይትልስ ዩ ቱ ዩዝ ዘ ኖቲስ ኦፍ ሬጅስትሬሽን ላይ እንግዲህ አር የምትለውን በክብ ምልክት ኤንድ ፕሮቫይዲንግ ቤዝስ ፎር ፋይሊንግ ትሬድማርክ አፕሊኬሽን ኢን ፎሬን ካንትሪስ የሚል አለ። ለምሳሌ የምዝገባ ምልክታችሁ በተለምዶ ካያችሁ አር የምትለው ምልክት ከላይ ከትሬድማርካችሁ በላይ አር የምትል ምልክት ብዙ ጊዜ የሚጠቀመጠው ፋንዳሜንታል ለመጠቀም መብት የሚሰጥ ሲሆን በውጭ ሀገራት የንግድ ምልክታችሁን ለማመልከት እንደ መሰረታዊ መገልገያም ልትጠቀሙ ትችላላችሁ። ማለት ምልክታችሁን መመዝገቡን የሚገልጽ ወይ ደግሞ እኔ በህጋዊ ሁኔታ ሌጋል ራይት አለኝ ትሬድማርክ ላይ የሚል ምልክት ነው። ይህቺ የአር ምልክቷ ብዙ ጊዜ የምትቀመጠው ስማችሁን ለማስመዝገብ ይረዳችኋል፣ በኢንተርናሽናል ደረጃ ሁላ ማለት ነው። ሌላኛው ኮፒራይት የምንለው ነው። የቅጂ መብት በተለምዶ በዩቲዩብ ላይ በምንም ላይ የምንመለከተው በቲክቶክም ላይ የቅጂ መብት ራይት ወይም ደግሞ ኮፒራይት የሚባለው ማለት ነው። ይህ የፈጠራ ውጤቶች እንደ መጽሐፍ፣ ዘፈኖችን፣ ቪዲዮዎችን ሊሆን ይችላል ለነሱ የሚቀመጥ ራይት ወይም ገደብ ነው። ኮፒራይት ዘ ራይት ቱ ጊቭ ቱ ፕሪቨንት ዘ አዘር ፎርም ፕሪንቲንግ፣ ኮፒንግ፣ ፐብሊሽንግ ኤኒ ኦሪጂናል ወርክ ኦፍ አውቶርሺፕ አለ። ማለትም የቅጂ መብት የሚባለው ሌሎች ሰዎች ማንኛውንም አይነት ኦሪጂናል የደራሲውን ስራ ወይም ደግሞ የአውቶር የባለቤቱን ስራ ለገበያ እንዳያቀርቡ ወይም ለገበያ እንዳያመጡ ለመከላከል የሚቀመጥ መብቶች ናቸው። የእናንተ ኦሪጂናል ስራ አለ። ለምሳሌ ዘፋኝ ብትሆኑ ዘፈናችሁን፣ ጸሐፊ ብትሆኑ ጽሁፋችሁን፣ ቪዲዮ ሜከር ብትሆኑ ቪዲዮአችሁን፣ እነዚህ ለገበያ ሰዎች እንዳያቀርቡባቸው የሚቀመጥ ራይት ኮፒራይት የሚባለው ነው። ኢትስ ፕሮቫይድ ኤክስክሉሲቭ ራይት ይሰጣቸዋል ቱ ክሬት ኢንዲቪዥዋል ፎር ዘ ፕሮቴክሽን ኦፍ ሊትራሊ ኦር አርቲስቲክ የሆኑ ፕሮዳክሽኖች ለምሳሌ ለስነ ጽሁፍ ስራዎች፣ ለጥበብ ውጤት ስራዎች ፕሮቫይድ የሚደረግ ራይት ነው። ለምሳሌ ለስነ ጥበብ ባለሙያው ቅድም እንደተባባል ነው የሚሰጥ ራይት ነው ማለት ነው። ኢትስ ፕሮቴክት ኦሪጂናል ወርክ ኦፍ አውተርሺፕ ኢንክሉዲንግ ሊትራሊ ይሄ ለድራማቲክ ሚውዚክ በተለምዶ ለገጣሚዎች፣ ለስነ ልቦና፣ ለመጽሐፍት ጸሐፊዎች፣ ለሚውዚሽያኖች፣ ለሶንግ ሜከሮች የሚሰጥ ራይት ነው። ይሄ በተለምዶ የሚዘወተረው ለዛ ነው ኮፒራይት ወይ ደግሞ የቅጂ መብት ራይት የሚባለው ማለት ነው። እንግዲህ ይሄ ታሪክ ነው። ኢትዮጵያ ምንድነው የሚለው ኢትዮጵያ ቢከም ቱ ፓርቲ ቱ ኮንቬንሽን ኤስታብሊሽመንት ኦፍ ወርልድ ኢንተሌክቹዋል ፕሮፐርቲ ኦርጋናይዜሽን ለምሳሌ WIPO in February in 1988, and right after some time, the country had joined the Nairobi Treaty of the Protection of the Olympic Symbol in 1981 ይላል። እንግዲህ ኢትዮጵያ እንደ አውሮፓውያን አቆጣጠር መች ነው በ1981 ዓመተ ምህረት ነው የኦሎምፒክ ምልክትን ለመጠበቅ ወይም ደግሞ የወጣውን የናይሮቢ ስምምነት ከተቀላቀለች ከጥቂት ጊዜ በኋላ
በየካቲት 1998 ዓመተ ምህረት ቀጣዩን የአእምሮ ንብረት ራይት ወይ ደግሞ WIPO የሚባለው ለመመስረት የወጣውን ስምምነት ያከበረችው ወይም የተቀላቀለችው የሚለን it is the member of treaty establishing the common market for ኤስተርን ኤንድ ሳውዘርን አፍሪካ ኮሜሳ የሚባለው እንግዲህ which was formed in 1941 ኢትዮጵያ እንግዲህ እንደ አውሮፓውያን አቆጣጠር በ1994 ዓመተ ምህረት የተመሰረተውን የምስራቅና የደቡብ አፍሪካ የጋራ ገበያ ኮሜስ መስራች ስምምነት አባል እንደሆነችም እዚህ ጋር ትመለከታላችሁ ማለት ነው። እንግዲህ the partnership agreement between the member of the African Caribbean and Pacific ወይ ደግሞ ICP የሚባለው the group of state and the European Union EU የሚባለው እንግዲህ በአፍሪካ ካሪቢያን ፓሲፊክ የሀገራት ቡድኖች አባላት ውስጥ እንግዲህ በአውሮፓውያን ህብረት መካከል ያለ የሽርክና ስምምነትም አባል ናት። በአሁኑ ሰዓት ኢትዮጵያ ከአውሮፓ ጋር ከዓለም ሀገራት ጋር በንግድና በልማት ጋር ልዩ ትስስር አላት። ኢትዮጵያን ገቨርንመንት ስታብሊሽን እንደ ኢትዮጵያን ኢንተሌክቹዋል ፕሮፐርቲ ኦፊስ ኢን ዘ የር ኦፍ 2003 ኢን ኮንቴን ዘ አንደርስታንድ ኦብጀክቲቭ ይላል። እንግዲህ የኢትዮጵያ መንግስት በ2003 ዓመተ ምህረት የተከተለውን ዓላማዎች እንግዲህ የያዙ የኢትዮጵያ የአእምሮ ንብረት ጽህፈት ቤቱን አቋቁሟል። እንግዲህ በኢትዮጵያ ተቋቁሟል ማለት ነው። ከዚህ ጊዜ ጀምሮ ይበልጥ እየተሰራበት የመጣበት ጊዜ እንደሆነ ትመለከታላችሁ። ሌላኛው እንግዲህ ቱ ፋሲሊቴት ዘ ፕሪቬንሽን ኦፍ አድኩዌት ሌጋል ፕሮቴክሽን ፎር ኤክስፕሎቴሽን ኦፍ ኢንተሌክቹዋል ፕሮፐርቲ ኢን ዘ ካንትሪ። ለምሳሌ ዋና ዓላማው የሰዎችን ፈጠራ እንግዲህ የስራ መብታቸውን የሎጎ መብታቸውን ገቢ የማግኛ የክብር ጉዳያቸው ስለሆነ ያንን ፕሮቴክት ለማድረግም ሲያገለግል ትመለከታላችሁ። ቱ ኮሌክት ኦርጋናይዝ እንግዲህ ዲስሜንት ቱ ቴክኖሎጂካል ኢንፎርሜሽን ቱ ኮንቴን ዘ ፓተንት ዶክመንትስ ኤንድ ኢንካሬጂንግ ኢትስ ዩቲላይዜሽን ይላል። እንግዲህ ከዚህ ፓተንት ራይት ጋር የተለያዩ አዳዲስ የፈጠራ መረጃዎችን በማደራጀት ሰዎች ምን እንዲያደርጉ ጥቅማቸውን፣ ስራቸውን እንዲያዘምኑ ማድረግም ያስችላቸዋል። ያለምንም ችግር ያለምንም ሀሳብ በዛ እንዲያድጉ ያደርጋቸዋል ማለት ነው። to study, analyze, recommend the policies and legalization on intellectual properties to the government ይላል። እንግዲህ መስሪያ ቤቱ የፈጠረው ስራ እንግዲህ አንድ ሰው የፈጠረውን ስራ ወይም ደግሞ የፈጠራ ስራዎችን በተሻለ ሁኔታ የሚጠብቅ ወይ ደግሞ አዳዲስ ህጎችን እንዲወጡ ጥናት የሚያደርግ ተቋም ነው በኢትዮጵያ አሁን ድረስ ያለው ማለት ነው። ሌላኛው ፕሮሞት ኖሌጅ ኤንድ አንደርስታንዲንግ ፎር ኢንተሌክቹዋል ፕሮፐርቲስ አሞንግ ዘ ጀነራል ፐብሊክ ይላል። እንግዲህ ምንድነው የሚለው ማንኛውም ሰው የፈጠራ መብት ምን እንደሆነና ለምን መጠቀም እንዳለበት ግንዛቤ እንዲኖረው ማስተማር በጥቅሉ በዚህ ውስጥ ፕሮቫይድ ሲደረግ ታያላችሁ። According to the proclamation, in order to be guaranteed a patent, innovation must be fulfilled three conditions ይላል። እንግዲህ አንድ የፈጠራ ስራ ወይም አንድ የፈጠርነውን ነገር በህግ እንዲጠበቅልን የፓተንት ምስክርነት ወረቀት እንዲሰጠን የግድ ሶስት ዋና ዋና መስፈርቶችን ማሟላት እንዳለብን ይቀመጣል። የመጀመሪያው ኢት መስት ቢ ኒው፣ የመጀመሪያው ነገር አዲስ መሆን አለበት። የምትፈጥሩት ነገር ወይም ደግሞ ያ ነገር የመጀመሪያ መስፈርት ፍጹም አዲስ መሆን ሊኖር ይገባል። ከዚህ በፊት ማንም ሰው ያልሰራው ሊሆን ይገባል። ኢት ሹድ ቢ ካፔብል ኦፍ ኢንዱስትሪያል አፕሊኬሽን፣ ማለትም ለኢንዱስትሪ አገልግሎቶች የሚውል መሆን አለበት። ወይም ለፋብሪካ ለሚመረት የሚችል ወይም ያ ስኬለብል ሊሰፋ የሚችል ነገር ሊሆን ይገባል እንጂ ዝም ብሎ ያመጣችሁት ነገር በሙሉ ፓተንት ራይት ሊኖረው አይችልም፣ ወይም ደግሞ ፓተንት ራይት ሊሰጠው አይችልም። which would have occurred to any specialist work in the relevant field ይላል። ግልጽ መሆን አለበት እያለ ነው። ክላሪፊኬሽን ሊያስፈልገዋል። በዘርፉ ለሚሰራው ባለሙያ በቀላሉ ሊታሰብ የሚችል ወይም ተራ ነገር መሆን የለበትም። ነገር ግን ግልጽ ሊሆን ይገባል። ማለትም ይህ ማለት ፈጠራ ልዩና ጥልቅ ምርመራ ደግሞ ምርምር የሚሻ ነገር ሊሆን እንጂ ማንኛውም በዚህ ዘርፍ ውስጥ የሚሰራው ሰው ሊሰራው የሚችል ተራ ሀሳብ ከሆነ እንትን ሊሆን ይችላል። ይህ የምታመጡት ነገር በመጀመሪያ ደረጃ ግልጽ ሊሆን ይችላል። ነገር ግን ማንም ሰው ሊሰራው የሚችል ነገር ሊሆን አይገባም። ለምሳሌ ኮካ ኮላን ተመልከቱት። የእሱ ምርት በቀላሉ ሌሎች ክላሪፋይ ነው፣ ግልጽ ነው። ነገር ግን ነን ኦፍ ቪዥን ነው። ማለትም ማንም ሰው ብድግ ብሎ የኮካን ኮላ ምርት ለገበያ ሊያቀርብ አይችልም ወይም ሊሰራው አይችልም። ከዛ አንግል ነው ኢት መስት ቢ ነን ኦፍ ቪዥን ወይ ደግሞ ኢት መስት ቢ ክላሪፋይ በት ኖት ኦፍ ቪዥን ወይ ደግሞ ሲምፕሊፋይ ሊሆን አይገባም። ቱ ሜክ ሰምቲንግ ወይ ደግሞ ቱ ሜክ ሰምዋን የሆነ ሰው መጥቶ ያንን ነገር ለመስራት ቀላል ከሆነ
ያ ፓተንት ራይት አያሰጣችሁም፣ ምክንያቱም ማንም ሰው ሊሰራው ስለሚችል። ሌላኛው ፕሮክላሜሽን ኤክስክሉድ ዘ ፎሎዊንግ ፎርም ኦፍ ፓተንታቢሊቲ። ሌላኛው አዋጁ የሚለው ወይም ደግሞ ይሄ ፕሮክላሜሽን የሚቀመጠው ህግጋቶች የሚከተሏቸው የፈጠራ ባለቤትነት መብቶች እንዳይገኙ ይሄ በህግ መሰረት ምንም እንኳን አዲስ ቢሆን ያ ነገር የህግጋቱ የሚያስቀምጣቸው አንዳንድ ነገሮች ፓተንት ራይት እንዳይሰጣቸው የሚያስከለክሏቸው ልዩ ልዩ ነገሮች አሉ። ለመጀመሪያው እንግዲህ ብዙ ጊዜ ፓተንት ራይት ሁሉም ነገር ያመጣችሁት ነገር ሁሉ ፓተንት ራይት ያስፈልገዋል ማለት አይደለም፣ ወይም ላያሰጣችሁ ይችላል። ከዚህ አንግል ነው የሚመለከተው። ማለትም ቱ ፐብሊክ ኦርደር ኦር ሞራሊቲ፣ ለምሳሌ ከህዝብ ሰላም ወይ ደግሞ ከስነ ምግባር ጋር የሚገጩ ተፈጥሯዊ ነገሮችን ፈጥራችሁ የምታመጡ ከሆነ ማለትም እንግዲህ የፈጠራችሁት ነገር የሰው ልጅ ደህንነት የሚጎዳ ማህበራዊ ትስስራችሁን ወይም እሴቶችን የሚጥሱ ከሆኑ ለገበያ ላይ ቀርቡ ወይም ደግሞ ፓተንት ራይት ላያስገኙላችሁ ይችላሉ። ሌላኛው ፕላንት ኦር አኒማል ቫይረቲስ ኦር ኤሴንሻሊ ባዮሎጂካል ፕሮሰስ ፎር ፕሮዳክት ኦር ደ ፕላንት ኦር አኒማል ይላል። ለምሳሌ የእጽዋት የእንስሳት ምርቶቻቸው ወይም ደግሞ እጽዋትና እንስሳቶች ለማርባት የሚያገለግሉ የተፈጥሮ ሂደቶችን ብዙ ጊዜ ብታመጡ እንግዲህ በዚህ ሁኔታዎች ውስጥ ሊመዘግቡላችሁ አይችሉም፣ የፓተንት ራይት ሊያሰጣችሁ አይችልም ማለት ነው። ሼምስ ሩል ኦር ሜተድ ፎር ፕሌይንግ ጌምስ ኦር ፐርፎርሚንግ ኮሜርሻል ኢንዱስትሪያል አክቲቪቲስ ኤንድ ኮምፒውተር ፕሮግራም፣ ለምሳሌ ጨዋታዎችን ለመጫወት የሚያገለግሉ እቃዎችን፣ ደንቦችን ወይም ደግሞ ዘዴዎች፣ እንደዚሁም የንግድ የኢንዱስትሪ ተግባራትን አፈጻጸም ዘዴዎችን፣ የኮምፒውተር ፕሮግራሞች እንግዲህ እነዚህ በጥቅሉ በፓተንት ራይት ሂደት ውስጥ የማያገኙ ወይም ደግሞ ላያሰጣቸው የሚችል ነው። ለምሳሌ የጨዋታ ህጎች፣ የንግድ አሰራር ዘዴዎችን፣ የኮምፒውተር ሶፍትዌር ብዙ ጊዜ በአዋጁ መሰረት እንደተቀመጠው የፓተንት መብት ራይት አያሰጣችሁ። ዲስኮቨሪ ሳይንቲፊክ ቲዮሪስ ኤንድ ሜተድስ የሚል አለ። እንግዲህ ከዚህ እነዚህ በተፈጥሯዊ ያሉ ግኝቶች ለምሳሌ ሳይንሳዊ ቀመሮች በራሳቸው የፓተንት መብት ሊሰጣቸው አይችልም። ምክንያቱም አዲስ የተፈጠሩ ሳይሆኑ የተገኙ መሆናቸው ስለሚገለጽ፣ ማለትም እናንተ አልፈጠራችኋቸውም አገኛችኋቸው እንጂ በተፈጥሮ መጀመሪያውንም ነበሩ። በዛ ምክንያት ምን አያሰጣችሁ? የፓተንት ራይት አያሰጣችሁም፣ በተፈጥሮ ቀድመው ስለነበሩ ማለት ነው። ፎር ትሪትመንት ኦፍ ዘ ሂውማን ኦር አኒማል ቦዲ ባይ ሰርጂንግ ኦር ቴራፒ ዲያግኖስቲክ ሜተድ ኤንድ ፕራክቲስ ኦን ዘ ሂውማን ኦር አኒማል ቦዲ ይላል። እንግዲህ ሰዎች ወይም እንስሳቶችን ለማከም የምንጠቀምባቸው የህክምና ዘዴዎች ለሁሉም የሰው ልጅ ጥቅም ሲባል ፓተንት ራይት አያሰጣቸው። ማለትም የእኔ ፓተንት ራይት ነው እኔ ነኝ ያገኘሁት ብላችሁ ሌሎች ሰዎች እንዳይጠቀሙባቸው ማድረግ አትችሉም። ምክንያቱም ብዙ ሰዎች ሊድኑባቸው ሊታከሙባቸው ስለሚችሉ ከዛ እንግል ይታያል ማለት ነው። the right of patent including making use of exploiting the patented innovation in any way ይላል። እንግዲህ ምንድን ነው የሚለው? አንድ ሰው እንግዲህ የፓተንት መብት ካገኘ ያንን የፈጠራ ሁኔታ ወይ ደግሞ ውጤቱን የማምረት የመጠቀም ሙሉ ስልጣን ይኖረዋል። ከዚህ ቀደም ከላይ እንደተመለከት ነው ማለት ነው። any person who want to use the patented innovation has to get authorization of owner on innovator ይላል። እንግዲህ እኛ ወይም የእናንተ የፈጠራ ውጤት ሌላ ሰው ሊጠቀምበት የሚችለው እናንተ ስትፈቅዱለት ብቻና ብቻ ነው። ከዚህ ውጪ ማንም ሰው የእናንተ ፓተንት ራይት ወስዶ ሊጠቀምባችሁ አለም ሊይዝባችሁ አይችልም። ይሄ በህግም የሚደነገግ ወይም የተቀመጠ ህግጋት ነው። the patent do not have import ሞኖፖሊ ራይት ኦቨር ኦፍ ዘ ፓተንትድ ኢኖቬሽን ኢን ኢትዮጵያ ይላል። እንግዲህ ምንድነው የሚለው? ፈጠራው የእናንተ ቢሆን እንኳን ተመሳሳይ ምርቶች ወደ ሀገር ውስጥ በማስወጣት ወይ ደግሞ ሙሉ ቁጥጥር ማድረግ አትችሉም። ይሄ የሚቀመጠው ለምንድን ነው? ዜር አር ሰርቴን ሊሚቴሽን ኦፍ ራይት ኦፍ ዘ ፓተንት ኢንክሉዲንግ ዘ ፕሮክላሜሽን ሰች አስ አክት ዶን ፎር ነን ኮሜርሻል ፐርፐዝ ዛት ዩዝ ኦፍ ዘ ፓተንት ኢኖቬሽን ሶሊ ፎር ፐርፐዝ ኦፍ ሳይንቲፊክ ሪሰርች ኤንድ ኤክስፕሎሬሽን ሊሆን ይችላል። ለምሳሌ አዋጁ የሚለው ሙሉ በሙሉ ከውጭ በእኔ ፓተንት ራይት ላይ ያሉ ወይም ደግሞ በእኔ ራይቶች ላይ ያሉ ማንኛዎቹም ነገሮች እንዳይገቡ ብላችሁ በአዋጁ መሰረት መተው ወይ ደግሞ በህግ ማርቀቅ አትችሉም። ምክንያቱም አንዳንድ ነገሮች ከምን አንግል ይታያሉ ይላል። ለምሳሌ አንድ ሰው የእናንተን የፈጠራ ሙያ ለምርምር ወይም ደግሞ ለትምህርት ለሽያጭ ካልሆነ ሊጠቀምበት ወይም ደግሞ ህጉ አይከለክለውም። ለበጎ አድራጎቶች፣ ለምርምር ወይም ደግሞ ነን ፕሮፊታብል ለሆኑ ፐርፎርማንሶች እና ፐርፐዞች ሊጠቀምበት ይችላል። የኢትዮጵያ ህግ እንደዚህ ስለሚል ማለት ነው። ኢትዮጵያ ባይ ኦነር ኦፍ ፓተንት ኦር ሂስ ኦር ሄር ኮንሲስት ይላል ዘ ዩዝ ኦፍ ዘ ፓተንት
ኢኖቬሽን ፎር ናሽናል ሴኪሪቲ እንደዚሁም ደግሞ ኒትሪሽን ሄልዝ ኦር ዴቨሎፕመንት ኦፍ ቫይታል ሴክተር ፎር ዘ ኢኮኖሚ ሳብጀክት ቱ ፔይመንት ኦፍ ኢኩዊታብል ሬሚኔሬሽን ፎር ዘ ፓተንት ይላል። ምንድነው የሚለን እንግዲህ ለብሔራዊ ደህንነት እንደዚሁም ለስነ ምግባር፣ ለጤና ወይም ደግሞ ለኢኮኖሚ ወሳኝ ዘርፎች ልማት ሲባል የፓተንት ባለቤትነቱ ተገቢ ክፍያ እየተከፈለው እንግዲህ ፈጠራው በመንግስት ጥቅም ላይ ሊውል እንደሚችል ይናገራል። ማለትም በእነዚህ ነገሮች አስፈላጊ ሆኖ ከተገኘ የሰውየው ፓተንት ራይት በተወሰነ ሁኔታ ለሰውየው በመንግስት ባለቤትነት ክፍያ በመከፈል ሊዋስ ወይ ደግሞ ለውሰት ሊውል ይችላል ወይም ደግሞ ሊጠቀሙት እንደሚችሉ ይገልጻል ወይም ይቀመጣል። ሌላው ማወቅ ያለባችሁ ዱሬሽን ኦፍ ፓተንት ኢዝ 15 years ነው እንግዲህ which may be extend for a further period of 5 years in proof it is furnished that innovation in properly work in Ethiopia ይላል። እንግዲህ የፓተንት ቆይታ ጊዜ እንግዲህ ከ15 ዓመት አካባቢ ነው ተብሎ ይታመናል። እንግዲህ ፈጠራው በኢትዮጵያ ውስጥ በአግባቡ እየሰራ መሆኑ ከተረጋገጠ ወይ ደግሞ የፓተንት ራይቱ እየሰራ ከሆነ ለሚቀጥሉት 5 ዓመታት ጭማሪ ሊራዘምለት ይችላል። በጥቅሉ ለ20 ዓመታት ብቻ ሊቆይ ይችላል። የፈጠራ መብታችን የሚቆየው እስከ 20 ዓመት ድረስ ብቻ ነው፣ ወይ ደግሞ የፓተንት ራይታችን የሚዘልቀው እዛ ድረስ ብቻ ነው ማለት ነው። እሺ ተማሪዎች፣ በዚህ ልስናችን የዩኒፎርን